የሪል ስቴት ግዛት ባለቤት የሆነችው ጄዚል ለአንድያ ልጇ ለማልቀስ ወደ መቃብር ስፍራው አመራች። ነገር ግን ከእብነ በረድ የተሰራው መካነ መቃብር ላይ ስትደርስ ያልጠበቀችውን ነገር አየች። የልጇን ክቡር መቃብር አንዲት ሴትና ቆሻሻ የለበሰች አንዲት ሕፃን ልጅ እየነኩት ነበር። ጄዚል በንዴት ተሞልታ ፖሊስ ልትጠራ ስትል ሕፃኗ ልጅ ዞር ብላ የተነገረቻቸው 5 ቃላት ግን ቢሊየነሯን ደርቃ እንድትቀር አደረጓት። ለመሆኑ ይህች ሕፃን ማን ናት? በዚያ መቃብር ላይ የተገኘው ሚስጥር የጄዚልን ሀብትና ሕይወት እንዴት ሊቀይረው ቻለ? ከኩራት ጀርባ የተደበቀው እውነትን የሚያሳየውን ይህን አስደናቂ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ከየት ሆናችሁ ይህንን ታሪክ እየተከታተላችሁ እንደሆነ ኮሜንት ላይ ጻፉልን። የሁላችሁንም መስማት እንፈልጋለን። ያላችሁበትን ሀገር አለም የከተማችሁን ስም ንገሩን። ባላችሁበት የከበረ ሰላምታችን ይድረሳችሁ። አንዲት የደግነት ተግባር የሰውን ልጅ ሕይወት ትቀይራለች ብላችሁ የምታምኑ ከሆነ እስኪ ላይክ አድርጋችሁ ጀምሩት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት ድንቅ የሆኑ ታሪኮችን መስማት የምትወዱ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። የምንለቃቸው ቆንጆ ታሪኮች እንዳያመልጧችሁ የደወል ምልክቱን ተጫኑ። አሁን በቀጥታ ወደ ዛሬው አስገራሚ ታሪካችን እንመለስ። በአንድ ግራጫማና ዝናባማ ማክሰኞ ጠዋት ነበር። በሪዮ ዲ ጄኔሮ ላይ ያለው ሰማይ ጄዚል በውስጡ የሚሰማትን በትክክል የሚያንጸባርቅ ይመስላል። ቀዝቃዛ፣ ዘላለማዊና ዝምተኛ ማዕበል። ጄዚል ጥይት ከማያልፍበት BMW መኪናዋ ወረደች። ጠንካራ ሰው የሆነው ሪካርዶ ጥቁር ዣንጥላውን በባለቤቱ ራስ ላይ ለመዘርጋት ሮጦ መጣ። እሷ ግን እምብዛም አላስተዋለችውም። የአንድ መካከለኛ ቤተሰብ የ6 ወር ገቢ በላይ የሚያወጡት ቀይ ሶል ያላቸው ጫማዎቿ ያለ ርህራሄ ጭቃውን ረገጡት። መቆሸሹ አላሳሰባትም ነበር። ዛሬ 5 ዓመቱ ነበር። አንድያ ልጇ ኩራቷ ጁሊያን በዚያ የሞተር ሳይክል አደጋ ከሞተ 5 እርጉም ዓመታት አልፈዋል። እዚሁ ጠብቅ ሪካርዶ፣ ብቻዬን መሆን ፈልጋለሁ ስትል ጄዚል አዘዘች። ድምጿ ምንም አይነት መልስን አይቀበልም ነበር። የድምጽ በስልክ ጥሪ ሙሉ ህንጻዎችን ለመግዛት የለመደች ነገር ግን በጣም ለምትወደው ሰው አንዲት ተጨማሪ ደቂቃ ህይወት መግዛት ያልቻለች ሴት ድምጽ ነበር። በሰው ጁዋ ባቲስታ መቃብር ዋና መንገድ ላይ ተራመደች። እዚያ ሀብታሞች፣ ሀያላን ገንዘብ ሞትን የበለጠ ምቹ ያደርገዋል ብለው የሚያምኑ ብቻ ያርፉበታል። የቤልሞንት ቤተሰብ መካነ መቃብር በመንገዱ መጨረሻ ላይ ቆሞ ይታያል። ከጣሊያን በገባ ነጭ እብነ በረድ የተሰራ መዋቅር፣ የዝናብ እንባ በሚያነቡ የድንጋይ መላእክት የተከበበ። ነገር ግን ጄዚል ቀና ብላ ስታይ በድንገት ቆመች። አንድ የቀዘቀዘች ሆዷን እንደጨመቀው ያህል ተሰማት። እዚያ ሰው ነበር። አትክልተኛ አልነበረም፣ የራቀ ዘመድም አልነበረም። በንጹህ ቅዱስ ስፍራዋ ላይ የድህነት ነጠብጣብ ነበር። በቀዳዳ የተሞላ ግራጭ የሱፍ ሹራብና ያረጀ ቀሚስ የለበሰች ወጣት ሴት በጁሊያን መቃብር ፊት ለፊት ተንበርክካ ነበር። ከጎኗም 4 ዓመት የማይበልጣት ትንሽ ልጅ በራሷ መሬት ላይ ባሉ ድንጋዮች ትጫወት ነበር። ቁጣ በጄዚል ጉሮሮ ውስጥ እንደ አሲድ ወጣ። ቆይ የጥበቃ ሰራተኞቹ እንዴት ይህንን ሊፈቅዱ ቻሉ? የውጭውን ዓለም መከራ ላለማየት፣ በተለይም ደግሞ ደካማ መሆን በምትችልበት ብቸኛ ቦታ ላይ ላለማግኘት ብዙ ሀብት ትከፍላለች። አንቺ ብላ ጄዚል ጮኸች። እርምጃዋን እያፋጠነች ነበር። የጫማዋ ተረከዝ ድምጽ በረጠበው ድንጋይ ላይ በኃይል አስተጋባ። ተንበርክካ የነበረችው ሴት በድንጋጤ ተነሳች። አይኖቿ ተለጥጠው በድንጋጤ ዞር አለች። የዛለ ፊት፣ እንቅልፍ ማጣትና የረጅም ጊዜ ረሃብን የሚናገሩ ጥልቅ የአይን ስር ጥላዎች ነበሩባት። ነገር ግን በመልኳ ላይ የሆነ የሚያሳዝን ውበት ነበር። ትንሿ ልጅ በፍጥነት ከእናቷ ጀርባ ተደበቀች። ያረጀው ቀሚሷን አጥብቃ ያዘች። ምን እያደረግሽ እንደሆነ ነው የምታስቢው? ጄዚል ከድካም ይልቅ በንዴት እየተነፈሰች ወደ እነሱ ደረሰች። አሁኑኑ ከዚህ ውጡ፣ ይህ የግል ንብረት ነው። ደሃዋ ሴት እየተንቀጠቀጠች ተነሳች። እጆቿ በቅዝቃዜ ቀልተው እና በጭቃ ቆሽሸው ነበር። ይቅርታ እመቤት፣ እኔ ለማስቸገር አልፈለኩም ነበር። ዝም ብለን ትንሽ እያጸዳን ነበር አለች ሴቲቱ በለሰለሰ ድምጽ። ራሷን ዝቅ አድርጋ የመገዛት ምልክትን እያሳየች ነበር። ጄዚል ወደ መቃብሩ ተመለከተች። በእርግጥም ነፋሱ ያመጣቸው የደረቁ ቅጠሎች በጥንቃቄ ተወግደው ነበር። ነገር ግን የቁጣዋን አላበረደውም፣ ይልቁኑ ጨመረው። እነዚህ ቆሻሻ እጆች በወርቅ የተቀረጸውን የልጇን የጁሊያን ቤልሞንትን ስም ሲነኩ ማየት ቅድስናን እንደማርከስ መስሎ ታያት። ማጽዳት፣ ጄዚል በጨካኝ ሳቅ መለሰች። የልጄን መቃብር እንዳንቺ ያለ ሰው እንዲያጸደው የምፈልግ ይመስልሻል? ለዚህ የሚሆኑ ሰራተኞች አሉኝ።
የሚታጠቡና ዩኒፎርም የሚለብሱ ሰራተኞች። ምን ፈልገሽ ነው? አበቦቹን ለመስረቅ ነው? የነሐስ አበባ ማስቀመጫዎቹን በጥቂት ሳንቲም ለመሸጥ ነው አይደል? አይደለም። ሴቲቱ ለመጀመሪያ ጊዜ የማር ቀለም ባላቸው አይኖቿ የክብር ብልጭታ እያሳየች ቀና ብላ መለሰች። በፍጹም ምንም አልሰርቅም እመቤት፣ በእግዚአብሔር ስም እምላለሁ። ዝም ብለን ይህንን አመጣን። ሴቲቱ ወደ መቃብሩ ግርጌ አመለከተች። እዚያ በቀዝቃዛው እብነበረድ መካከል አንዲት ትንሽ የዱር አበባ ነበረች። በመንገድ ዳር ፍንጣቂዎች ላይ ከሚበቅሉ ተራ አበቦች አንዷ በታጠበ ባዶ እርጎ ኩባያ ውስጥ ተደርጋ እንደ አበባ ማስቀመጫ አገልግላለች። ልዩነቱ በጣም የጎላ ነበር። ርካሹ የፕላስቲክ ኩባያ ከጣሊያኑ እብነበረድ ጋር፣ ከመንገድ የለቀመችው አበባ ጂዚል በእጆቿ ከያዘችው የውጭ ሀገር ሮዝ አበባዎች ጋር። ይህን ቆሻሻ አሁኑኑ ከዚህ አንሹ ስትል ጂዚል ተናገረች። ሁኔታው ከእውነት የራቀ መስሎ ተሰማት። ይህ የቆሻሻ መጣያ አይደለም። ጥበቃ ሰራተኞችን ጠርቼ ንብረት በመድፈር ሳላስይዝሽ ከዚህ ሂጂ። እስከዚያ ሰዓት ድረስ ዝም ብላ የነበረችው ትንሿ ልጅ ከእናቷ ጎን አጮልቃ አየች። የተዝረከረከ ጸጉርና ትልቅ የሚሆኗት ምናልባትም በልገሳ የተገኙ የጨርቅ ጫማዎች ነበሯት። ነገር ግን አይኖቿ ጂዚል የሰውነት መንቀጥቀጥ ተሰማት። ሕፃኗ በትኩረት ትመለከታት ነበር፣ በፍርሃት ሳይሆን በጉጉት። እማዬ፣ ጨካኙ አያቴ እሷ ናት? ሕፃኗ ልጆች ብቻ ባላቸው በዚያ የዋህነት ጠየቀች። ከዚህ ጥያቄ በኋላ የተከተለው ዝምታ ከእብነበረድ መቃብሩ የበለጠ ከባድ ነበር። የሕፃኗ እናት እንደ ወረቀት ነጣች እና የትንሿን ልጅ አፍ በዝግታ ሸፈነች። ማያ፣ እንደዚህ አትበይ። ይቅርታ እመቤት፣ እሷ የምትለውን አታውቅም። አሁኑኑ ከዚህ እንሄዳለን። ሴቲቱ የእርጎ ኩባያውንና አበባውን ለማንሳት በፍጥነት ጎንበስ አለች። የነበሩበትን ማንኛውንም አሻራ ለማጥፋት እየሞከረች ነበር። እጆቿ በጣም ይንቀጠቀጡ ስለነበር በኩባያው ውስጥ ያለው ውሃ በተቀደዱ ጫማዎቿ ላይ ፈሰሰ። ቆይ አለች ጂዚል። ይህ ቃል ከማሰቧ በፊት ከአፏ ወጣ። የሕፃኗ ንግግር ደረቷን እንደ መዶሻ መጥቶታል። ጨካኙ አያት። ጂዚል ብዙ ነገሮች ነበረች። ጠንካራ ነበረች፣ ቀዝቃዛ ነበረች፣ ጥብቅ ነበረች። ሰራተኞች በስተጀርባዋ የብረት እመቤት ይሏታል። ነገር ግን ማንም ሰው አያት ብሎ ጠርቷት አያውቅም። ጁሊያን ሳያገባ ልጅ ሳይኖር ነበር የሞተው። ጂዚል የዘር ግንዷ ከ5 ዓመት በፊት በዚያ በረጠበ መንገድ ላይ ከሱ ጋር አብሮ ሞቷል። ይህች ልጅ ምንድን ያለችው? ጂዚል አንድ እርምጃ ወደፊት እየተጠጋች ጠየቀች። ቃናዋ አሁን ጩኸት ሳይሆን ዝቅተኛና አደገኛ ማስፈራሪያ ነበር። እናንተ ማን ናችሁ? አጭበርባሪዎች ናችሁ? ታሪክ እየፈጠራችሁ ገንዘብ ለመጠየቅ ህይወቴን መርምራችኋል አይደል? ሕፃኗን በቅፏ ይዛ ልትሸሽ የነበረችው ሴት ቆመች። አይኖቿ በእንባ ተሞሉ። ገንዘብሽን አንፈልግም ወይዘሮ ቤልሙንት። ማን እንደሆንሽ አውቃለሁ። ሁሉም ሰው ማን እንደሆንሽ ያውቃል። አንቺ ግን እኔ ማን እንደሆንኩ አታውቂም። እንደዛው ቢሆን ይሻለናል። ነይ ማያ እንሂድ። ሴቲቱ ዞር ብላ የሰራተኞች መውጫ ወደ ሆነው የመቃብር ስፍራው የጎን በር በፍጥነት መራመድ ጀመረች። ሪካርዶ! ጂዚል ወደ ዋናው መግቢያ ጮኸች። ምንም እንኳን ሹፌሩ ሊሰማት ባይችልም በሚንቀጠቀጡ እጆቿ ስልኳን አወጣች። ጥበቃ ጠርታ በበሩ ላይ እንዲያስቆማቸው ልታደርግ ነበር። ማንም ለጂዚል ቤልሙንት ጀርባውን አይሰጥም፣ በተለይም ደግሞ እንደዚህ አይነት እብደት እየተናገረ። ነገር ግን በዚያ ሰዓት የጂዚልን ጣት በስልኩ ስክሪን ላይ ያቆመ አንድ ነገር ተከሰተ። ሕፃኗ ከእናቷ ትከሻ ላይ ሆና ትንሿን እጇን አንስታ ወደ መቃብሩ አወዛወዘች። ቻው መላኩ አባዬ! ትንሿ ልጅ በከፍተኛ ድምጿ ጮኸች እና ማዜም ጀመረች። ማንኛውም ተራ ዘፈን አልነበረም። በሬዲዮ የሚለቀቅ ዘመናዊ ዘፈንም አልነበረም። ቀላል፣ ተደጋጋሚና የተለየ ዜማ ነበር። የጂዚል ስልክ መሬቱ ላይ ወደቀ። ድንጋዩ ላይ በኃይል ተጋጨ። ዓለሙ በዙሪያው የሚሽከረከር መሰላት። የዝናቡ ድምጽ ጠፋ። በአይምሮ ውስጥ መስማት የምትችለው ያንን ሞኝና የተፈጠረ ዜማ ብቻ። ጂዚል 25 ዓመታትን ወደ ኋላ ተመለሰች። ጁሊያን የ5 ዓመት ልጅ እያለ መተኛት አይችልም ነበር። በአንድ የንዳድ ሌሊት ይህንን ትርጉም የለሽ ዜማ ፈጥራው ነበር። በጭራሽ አልተጻፈም። ከሌላ ሰው ፊትም ተዘፍኖ አያውቅም። የእሷ ሚስጥር ነበር፣ የእናትና የልጅ ሚስጥር። ጁሊያን ሲጨነቅ አዋቂ ከሆነ በኋላም እንኳን ማንም አይሰማኝም ብሎ ሲያስብ ያንጎራጉረው ነበር። ይህች የተጎሳቆለች ሕፃን የሞተው ልጇን ሚስጥራዊ የሹክሹክታ ዘፈን እንዴት ልታውቀው ቻለች? አቁሙ! የጂዚል ጩኸት ልብ የሚሰብር ነበር። ትዕዛዝ ሳይሆን በትዕዛዝ የተሸፈነ ልመና ነበር። ሴቲቱ በ20 ሜትር ርቀት ላይ ቆመች።
ዞር አላለችም። በዝናብ ውስጥ ደርቃ ቆማለች። ሕፃኗን ከጥይት እንደምትከላከል ያህል አጥብቃ አቅፋታለች። ጄዚል ላለፉት ዓመታት አድርጋው በማታውቀው ሁኔታ ሮጠች። ክብሯን ረሳች። የታመሙ ጉልበቶቿን እና ውድ ጫማዎቿን ረሳች። ወደ እነሱ ደረሰችና ሴቲቱን በክንዷ ያዘቻት። የረጠበው ሹራብ ጨርቅ ፍጹም በሆነው የእጅ ጥፍር ቀለም ባላቸው ጣቶች ስር ሻካራ ነበር። ተመልከቺኝ፣ ጄዚል በዝናብ የፈረሰው ሜካፓን እየነካች ጠየቀች። ይህን ዘፈን ከየት አመጣሽው? ንገሪኝ። ደሃ ሴት በቀስታ ዞር አለች። ታለቅስ ነበር። እንባዋ ከዝናቡ ጋር ይደባለቅ ነበር። እሱ ይዘፍንላት ነበር። ሴቲቱ በተሰባበረ ድምጽ በሹክሹክታ ተናገረች። ገና ሳትወለድ በሆዴ እያለች ይዘፍንላት ነበር። እናቱ መጥፎ ነገሮችን ለማባረር የምትዘፍንለት ዘፈን እንደሆነ ይነግረኝ ነበር። ጄዚል ትንፋሽ አጠራት። እጇን ደረቷ ላይ ያደረገች። ጁሊያን ነው? በቀጭን ድምጽ ጠየቀች። ጁሊያንን ታውቂው ነበር? ሴቲቱ በአፍረት አይኖቿን ዝቅ አድርጋ አዎንቷን ገለጸች። ከቢሮ አጠገብ ባለው ዳቦ ቤት ሰራ ነበር። በየቀኑ ጧት ወደሚሄድበት ዳቦ ቤት። ማንም ስለኛ የሚያውቅ አልነበረም እመቤት። እሱ በጣም ይፈራሽ ነበር። እኔን ይፈራኝ ነበር እኮ ጁሊያን፣ እኔን ይፈራኝ ነበር። ጄዚል በጥፊ እንደተመታች ሁሉ አንድ እርምጃ ወደ ኋላ ፈገፈገች። ሁለተኛ ደረጃ ትምህርቷን ያላጠናቀቀች አስተናጋጅን ለሚስትነት እንደማትቀበይ፣ ለሱ ያቀድሻቸው እቅዶች፣ የንግድ አጋሮች ልጆች ጋብቻ እንዳለ ይናገር ነበር። ስለዚህ በሚስጥር እንገናኝ ነበር። ጄዚል ሕፃኗን ማያን ተመለከተች። አሁን በቅርብ ስታያት አየችው። አይኖቿ ብቻ አልነበሩም፣ ያገጭ ቅርጹም ነበር። ያ የቤልሞንት ቤተሰብ መለያ የነበረው ትንሽ ጎድጓዳ፣ ልክ ጁሊያን ግራ ሲጋባ እንደሚያደርገው ግንባሯን የምታጥፍበት መንገድ። እሷ ጄዚል አረፍተ ነገሩን መጨረስ አልቻለችም። በጣም ትልቅ ነበር፣ በጣም የማይቻል ነበር። ከአደጋው ከ6 ወር በኋላ ተወለደች አለች እናቲቱ ሕፃኗን ደረቷ ላይ አጥብቃ። ጁሊያን ሲሞት ብቻዬን ቀረው። እርግዝናው አስቸጋሪ ስለነበር ከስራም አባረሩኝ። ቤቴን አጣው፣ ሁሉንም ነገር አጣው። ለምን ወደኔ አልመጣሽም? ጄዚል በድንጋጤና በግራ መጋባት ጠየቀች። ሀብታም ነኝ፣ ልረዳሽ እችል ነበር። የኔ ደም እኮ ናት። ሴቲቱ በሐዘን ፈገግ አለች። መራራና አሳማሚ ፈገግታ ነበር። መጥቼ ነበር እመቤት፣ ከቀብር ስነ ስርዓቱ ከአንድ ሳምንት በኋላ የ3 ወር እርጉዝ ሆኜ ወደ ቤተ መንግስትሽ መጥቼ ነበር። አታስታውሹም? ጄዚል ግንባሯን አጠፈች። በእነዚያ ቀናት በሐዘን የደበዘዘውን ትዝቷን ፈለገች። በበሩ ላይ ሰዎችን በደብዛዛው ታስታውሳለች። ብዙ ሰዎች። የጥበቃ ሰራተኛው፣ ሴቲቱ ቀጠለች። የጁሊያንን ልጅ እንዲያስኩ ነገርኩት። በኢንተርኮም ደወለና አንቺ መለስሽ። የጄዚል ልብ በፍጥነት መምታት ጀመረ። ምን አልኩኝ? ለዚች አጋጣሚ ጠባቂ እንድትሄድ ንገራት። ጁሊያን ሞቷል። አሁን ደግሞ አይጦቹ ሁሉ አይብ ለመለመን ብቅ እያሉ ነው። ካልሄደች ውሾቹን ልቀቁባት። ጄዚል አፏን በእጇ ሸፈነች። እንደዚህ አይነት ነገር ማለቷን ታስታውሳለች። እሷ ይዛኔ በሐዘን ታውራ ነበር። በእንቅልፍ ኪኒኖች ተሞልታ ዓለምን እየጠላች ነበር። በእነዚያ ቀናት በደርዘን የሚቆጠሩ ሰዎችን አባራ ነበር። በፍጹም አልገመተችም። በፍጹም እውነት ሊሆን ይችላል ብላ አላሰበችም። እናም እንደምትጠይኝ አስብ አለች ሴቲቱ በቀስታ። ስለዚህ ልጄ ያንቺን ንቀት በፍጹም እንዳታይ ቃል ገባው። ቤት በማጽዳት ሳህን በማጠብ በቻልነው መንገድ ተረፍን። ዛሬ ማያ አባቷን ማየት ፈለገች። እዚህ እንዳለ ታውቃለች። እውነታው በጄዚል ላይ ልክ እንደ ኮንክሪት ድንጋይ ወደቀባት። የልጅ ልጅ ነበራት። እሷ ሙቀት በማይሰጡ የቅንጦት ዕቃዎች ተከባ 20 ክፍሎች ባለው ቤተ መንግስት ውስጥ ብቻዋን ስትኖር፣ የልጅ ልጇ ግን ፍጹም በሆነ ድህነት ውስጥ ትኖር ነበር። የልጅ ልጇን እናት አይጥ ብላ ጠርታታለች። የገዛ ደሟን እንደ ቆሻሻ ከመቃብር ስፍራ ልታባርር ተቃርባ ነበር። ጄዚል የሕፃኗን የተበሱ ጫማዎች ተመለከተች። በቅዝቃዜ የቀሉ ትናንሽ እጆቿን አየች። ያንን የዱር አበባ ያለበትን የእርጎ ኩባያ አየች። ይህች አበባ ባለፉት 5 ዓመታት ከገዛቻቸው የሮዝ አበባ ዘውዶች ሁሉ የበለጠ ዋጋ ነበራት። ምክንያቱም ይህች አበባ ከንጹህ ፍቅር እንጂ ከግዴታ ወይም ከጥፋተኝነት ስሜት የመጣች አይደለችም። እንድመለከታት ፍቀጂልኝ አለች ጄዚል ድምጿ እየተንቀጠቀጠ። አሁን የግዛቱ ባለቤት አልነበረችም። በተአምር ፊት የቆመች ብቸኛ አሮጊት ነበረች። 5000 ሪያል የሚያወጣው የሻነል ልብሷ ሳይቆረቁራት ጭቃው ላይ ተንበረከከች። ከሕፃኗ ቁመት ጋር እኩል ሆነች። ሰላም ማያ
አለች በእንባ መካከል ፈገግ ለማለት እየሞከረች። ህፃኗ በጥርጣሬ ተመለከተቻት። ነገር ግን ይሁንታ በማግኘቷ እናቷን አየች። እናቷ ምንም እንኳን ሁሉም ነገር ቢሆንም በቀስታ ራሷን ነቀነቀች። ሰላም አለች ህፃኗ። ልክ እንደማዬ አይኖችሽ ያዝናሉ። ጄዚል በጉሮሯ ውስጥ የተሰበረ የስቅስቅታ ድምፅ አወጣች። አሁን የኔ ፍቅር ለረጅም ጊዜ ያዝኛለሁ። ግን በዚህ ሰዓት አንድ ከፍተኛ ድምፅ ትዕይንቱን አቋረጠው። የመቃብር ስፍራው ጥበቃ፣ ረጅምና ፊቱ የተቋጠረ ሰው በእጁ ዱላ ይዞ እየሮጠ መጣ። ከኋላውም የጄዚል ሹፌር ሪካርዶ ነበር። ወይዘሮ ቤልሞንት ብሎ ጮኸ ጥበቃው። በጣም ይቅርታ፣ እነዚህ ሰዎች እየረበሹሽ እንደሆነ በካሜራ አየው። አሁኑኑ ከዚህ ውጡ፣ እናንተ ቆሻሾች ኑ ውጡ። ጥበቃው የማያን እናት በኃይል ለመያዝ እጁን አነሳ። እንዳትነካት። የጄዚል ጩኸት በጣም አስፈሪ ስለነበር ጥበቃው በቆመበት ደርቆ ቀረ። ጭቃው ላይ ሊንሸራተት ትንሽ ብቻ ቀረው። ጄዚል በቀስታ ተነሳች። አቋሟ ተቀይሯል። አሁን በሐዘን የተሸነፈች ሴት አልነበረችም። አሁን ዓላማ ነበራት። የጠፉት አይኖቿ በቀዝቃዛ በተሰላና ገዳይ ቁጣ ያበሩ ነበር። ግን እመቤት ብሎ ጥበቃው ተንተባተበ። እነዚህ ለማኞች ናቸው። ይህች ሴት አለች ጄዚል በማያ እናት ላይ በጽኑ ጣቷ እየጠቆመች። የልጄ ሚስት ናት። ይህችም ልጅ የልጅ ልጄ ናት። የቤልሞንት ሀብት ብቸኛ ወራሽ ናት። ጥበቃው አፉን ከፈተ። ነገር ግን ምንም ድምፅ አላወጣም። ሹፌሩ ሪካርዶ ዣንጥላውን ጣለው። እንደገና በእነሱ ላይ ብትጮህ ወይም በንቀት ብትመለከታቸው። ጄዚል ወደ ጥበቃው እየተጠጋች ቀጠለች፣ የፍርሃቱን ሽታ እስክታሸት ድረስ። ስራህን እንድታጣ ብቻ ሳይሆን በዚች ከተማ የቆሻሻ መጣያ እንኳን እየጠበቅ እንደማትሰራ አረጋግጥልሃለሁ። ገባህ? አሁን መቤት ይቅርታ። ጄዚል በዝምታ ወደምታለቅሰው ሴትና ወደ ማያ ዞረች። ሪካርዶ ጄዚል ወደ ኋላ ሳታያዘዘች፣ የመኪናውን በር ክፈት፣ እነሱ ከኛ ጋር ይሄዳሉ። ወዴት? በማለት የማያ እናት በፍርሃት ጠየቀች። እመቤት ልብሳችንን ተመልከቺ፣ እዚያ መግባት አንችልም። ጄዚል ከአንድ ትንሽ መኪና በላይ ዋጋ የሚያወጣውን የካሽሚር ኮቷን አወለቀች እና በረጠበችው ሴት ትከሻ ላይ አደረገችው። ከዚያም የሐር መሸፈኛዋን አውጥታ ትንሿን ማያን ጠቀለለች። ወደ ቤት አለች ጄዚል እና ላለፉት 5 ዓመታት ለመጀመሪያ ጊዜ ቤት የሚለው ቃል ባዶ ሆኖ አልተሰማም። ወደ ቤት እንሂድ፣ የምንነጋገረው ብዙ ነገር አለ። የምክሰውም የ5 ዓመት ልደት አለኝ። ጄዚል የህፃኗን እጅ ያዘች። ቀዝቃዛና ሻካራ ነበር። ነገር ግን የማያ ትንንሽ ጣቶች የእርሷን ሲጨብጡ ጄዚል የኤሌክትሪክ ንዝረት ተሰማት። ጁሊያንን ለመጀመሪያ ጊዜ እጁን ስትይዝ የተሰማት አይነት ስሜት ነበር። ወደ መኪናው ገቡ። ነገር ግን ጄዚል እውነተኛው ፈተና ገና መጀመሩን አላወቀችም ነበር። ምክንያቱም እነሱን ወደ ቤተ መንግስቱ መውሰድ ከንግድ አጋሮቿ ሀብቷን ለመውረስ ከሚጠብቁት የቅርብ ዘመዶቿ ጋር ከባድ ጦርነት ይጭራል እና የልጁ እናት እንኳን የማታውቃቸው የጁሊያንን ሚስጥሮች ይገልጣል። መኪናው ተነስቶ የመቃብር ስፍራውን ትቶ ሲሄድ ጄዚል በመስታወት አንዲት ምስል ከሩቅ ከዛፍ ጀርባ ተደብቃ ስትመለከታቸው አየች። የህፃኗን መኖር ሌላ ሰው ያውቅ ነበር። ያ ሰው ደግሞ ደስተኛ አልነበረም። ወደ ቤልሞንት ቤተ መንግስት የሚደረገው ጉዞ በሁለት ዓለማት መካከል የሚደረግ ጉዞ ነበር። ጥይት በማያልፍበት BMW ውስጥ የአየር ማቀዝቀዣው የጽድ ሽታ ነበረው። በውጭ ግን ግራጫማዋና ዝናባማዋ ከተማ እንደ ባዕድ ፊልም ያልፋል። ጄዚል እንግዶቿን ከፊት ለፊቷ ካለው ወንበር ላይ ሆና ትመለከት ነበር። ስሟ ፓሜላ እንደሆነ የገለጸችው እናት አይኖቿን ዝቅ አድርጋ ያረጀውን ቦርሷን አልማዝ እንደያዘች ሁሉ አጥብቃ ይዛ ነበር። ትንሿ ማያ በስሜት ዝላ በእናቷ ጭን ላይ ተኝታለች። 15000 ሪያል በሚያወጣው ክሬም ቀለም ባለው የመኪና ወንበር ላይ ትንሽ የጭቃ ምልክት ትታለች። ሹፌሩ ሪካርዶ በመስታወት በኩል በጭንቀት ይመለከት ነበር። እመቤት እንግዳ ይዘን እየመጣን እንደሆነ ለወይዘሮ ሊታሺያ ያላሳውቃት። የሊታሺያ ስም ጄዚልን አስጨነቃት። ሊታሺያ የወንድሟ ልጅ የጁሊያን ያጎት ልጅ ነበረች። ልጇ ከሞተበት ጊዜ ጀምሮ ሊታሺያና ባለቤቷ ካሌብ ሁሉንም ነገር ለመውረስ ጊዜ እየጠበቁ እንደ ጥንባንሳ በድርጅት ውስጥ ተቀምጠው ነበር። ሪካርዶ የገዛ ቤቴ ለመግባት ፍቃድ መጠየቅ የለብኝም፣ ጄዚል በቅዝቃዜ መለሰች። ሊታሺያ ችግር ካለ ቼኳን ማን እንደሚፈርምላት አስታውሳት።
መኪናው የቤልሞንት መኖሪያን ግዙፍ የብረት በሮች አለፈ። ለፓሜላ ይህ ቤት አልነበረም፣ የሚያስፈራ ቤተ መንግስት ነበር። ነጭ አምዶች፣ በሌዘር የተቆረጡ የሚመስሉ የጂኦሜትሪክ የአትክልት ቦታዎችና ልክ እንደ ሰፈሩ አደባባይ ትልቅ የሆነ ማዕከላዊ የውሃ ፏፏቴ። አምላኬ ሆይ! ፓሜላ በሹክሹክታ ተናገረች። ጁሊያን ትልቅ እንደሆነ ይነግረኝ ነበር፣ ግን ጁሊያን ይህንን ቤት ይጠላው ነበር አለች ጄዚል ራሷን በገረማት ታማኝነት። ሙዚየም እንጂ ቤት አይደለም ይል ነበር። መኪናው ቆመ። ሲወርዱም ልዩነቱ ጨካኝ ነበር። እንከን የለሽ ዩኒፎርም የለበሱ 3 የቤት ሰራተኞች እመቤታቸውን ለመቀበል ወጡ። ነገር ግን ፓሜላን በተቀደዱ ጫማዎቿ በካሽሚር ኮት ተጠቅልላና ቆሻሻዋን ህፃን ልጅ ይዛ ስትወርድ ሲያዩ የባለሙያ ፊቶቻቸው ባልተደበቀ የጥላቻ ገጽታ ተበላሹ። ማርታ ጄዚልን ጠራቻት። እሷ በዚህ ቤት ውስጥ ለ30 ዓመታት የሰራች ጥብቅ ሴት ነበረች። የእንግዳ ማረፊያ ክፍሉን አዘጋጁ፣ ያንን ሰማያዊውን እና አሁኑኑ ትኩስ ምግብ፣ ሾርባ፣ ዶሮ፣ ትኩስ ፍራፍሬ፣ ሁሉንም ነገር እንድታዘጋጁ ፈልጋለሁ። ማርታ ፓሜላን ከላይ እስከታች ተመለከተቻት። በጭቃ በተቀቡ እግሮቿ ላይ ትኩረት አደረገች። እመቤት፣ ሰማያዊው ክፍል ያ ለዲፕሎማቲክ እንግዶች የሚሆነው ነው? ማርታ በንዴት ድምጿን ዝቅ አደረገች። እነዚህ ሰዎች በየቦታው በቅማል ሊሞሉት ነው። መጀመሪያ በከርሰ ምድር ወዳለው የሰራተኞች ክፍል ወስደን ማጽዳት ነበረብን። ጄዚል የእውነት በጥፊ እንደተመታች ተሰማት። ዓለም የልጅ ልጇን እንደ ተላላፊ በሽታ የሚያይበት መንገድ እንዲህ ነበር። ማርታ! የጄዚል ድምጽ ገዳይ የሹክሹክታ ድምጽ ነበር። ይህች ህፃን እዚህ የመሆን መብቷ ካንቺም ሆነ ከኔ ይበልጣል። እንደገና እንዲህ ያለ የንቃት ቃል ብሰማ ያለምንም ካሳ ወደ መንገድ ትወጫለሽ። ገባሽ? የኔን ስዊት መታጠቢያ ቤት አዘጋጂ፣ እኔ ራሴ አስተናግዳቸዋለሁ። ሰራተኞቹ እንደደነገጡ ጉንዳኖች ተበታተኑ። ጄዚል ፓሜላንና ማያን ወደ ላይኛው ፎቅ መራቻቸው። በቤልሞንት የቀድሞ አባቶች የዘይት ቀለም ስዕሎች አጠገብ አለፉ። ፓሜላ ግድግዳዎቹን ነክታ እንዳታቆሽሽ በመፍራት ሁሉንም ነገር በፍርሃት ትመለከት ነበር። ፓሜላ ከመባረሯ በፊት ትኖርበት ከነበረው ሙሉ አፓርታማ ወደሚበልጠው በእብነበረድና በወርቅ የተለበጡ የቧንቧ እቃዎች ወዳሉበት ዋና መታጠቢያ ቤት ስትገባ ወጣቷ እናት ማልቀስ ጀመረች። ምን ነው? ጄዚል በድንጋጤ በሩን እየዘጋች ጠየቀች። የሚያምሽ ነገር አለ? ፓሜላ እንቅልፍ የሚቀድማትን ማያን ለስላሳው ምንጣፍ ላይ እያስቀመጠች በለቅሶ ራሷን ነቀነቀች። ለወራት ትኩስ ውሃ አግኝተን አናውቅም እመቤት። ማያ በባልዲ በቀዝቃዛ ውሃ ውስጥ ነው የምትታጠበው። ይህንን ማየት በጣም ይከብዳል። ጄዚል ልቧ ሲሰበር ተሰማት። ቧንቧዎቹን ከፈተቻቸው እና የእንፋሎት ጭስ መታጠቢያ ቤቱን መምላት ጀመረ። ኖ ይህንን ብርድ ከውስጣችሁ እናስወጣው። በሚቀጥለው ሰዓት ውስጥ የሆነው ነገር ለውጥ ነበር። ጄዚል የህፃኗን የተያያዘ ጸጉር በጃስሚን ሻምፑ ለማጠብ ስትረዳ የድህነት ጠባሳዎችን አገኘች። ማያ በእጆቿ ላይ የነፍሳት ንክሻ ምልክቶች ነበሯት። ለእድሜዋ በጣም ቀጭን ነበረች። ጎድን አጥንቶቿ ይታዩ ነበር። ነገር ግን ሌላ ነገርም አየች። ውሃው የህፃኗን ፊት ሲያጥቡ ተመሳሳይነቱ የማይካድ ነበር። ይህ ምልክት አላት አለች ጄዚል በህፃኗ ቀኝ ትከሻ ላይ እጇን በቀስታ እያሳረፈች። ጁሊያንም ይሄው ተመሳሳይ ምልክት ነበረው። አዎ አለች ፓሜላ እጆቿን በእቃ ማጠቢያው ላይ በአፍረት እየታጠበች። ጁሊያን የመላኩ መሳም ምልክት ነው ይል ነበር። ጄዚል ፓሜላን ተመለከተቻት። አሁን ከቆሻሻውና ከከፍተኛው ድካም ስትጸዳ ጄዚል ቆንጆ ሴት መሆኗን አየች። ነገር ግን ከውበቷ በስተጀርባ በአይኖቿ ውስጥ ጥልቅ ሐዘን ነበር። እውነቱን ማወቅ አለብኝ ፓሜላ አለች ጄዚል ከግብጽ ጥጥ የተሰራ ፎጣ እየሰጠቻት። ሙሉን እውነት ጁሊያን ለምን ለኔ አልነገረኝም? ለኔ ምላሽ ፍርሃት እንደነበረው ይገባኛል። ነገር ግን እርግዝናን መደበቅ፣ ልጅን መደበቅ ይህ ለሱ የሚመጥን አይደለም። እሱ ልጆችን ይወድ ነበር። ፓሜላ በፎጣው ተጠቅልላ ግዙፉ መታጠቢያ ገንዳ ጠርዝ ላይ ተቀመጠች። ማያ ከአዋቂዎቹ ወሬ ውጪ በአረፋው ትጫወት ነበር። ስለማትቀበይን በመፍራት ብቻ አልነበረም እመቤት። ፓሜላ ድምጿን ዝቅ አድርጋ ተናዘዘች። እነሱን በመፍራት ነበር። እነማንን? ጄዚል ግንባሯን አጨማደደች። ስለማን ነው የምታወሪው? ጁሊያን ከመሞቱ ጥቂት ሳምንታት በፊት በኩባንያው ውስጥ አንድ ነገር አገኘ። ስለ ሂሳቦቹ፣ ስለ አደገኛ አጋሮች የሆነ ነገር። አንድ ሰው ድክመት እንዳለው ሚስትና ልጅ እንዳለው ካወቀ በእኛ ተጠቅመው ጫና ሊያሳድሩበት እንደሚችሉ ነገረኝ። ጄዚል ከአየሩ ጋር ምንም አይነት ግንኙነት የሌለው ቅዝቃዜ ተሰማት።
አደጋው አላውቅም። ፓሜላ በአይኖቿ ውስጥ ፍርሃት እየታየባት በፍጥነት አቋረጠቻት። በፍጹም አላወቅኩም። ነገር ግን ከመሞቱ በፊት በነበረው ምሽት ወደ ቤቴ መጣ። ፊቱ ነጥቶ ነበር። አንድ ኢንቨሎፕ ሰጠኝና እንዲህ አለኝ፣ አንድ ነገር ቢደርስብኝ የሞት ሽረት ጉዳይ ካልሆነ በስተቀር ይሄንን አትክፈችው አለኝ እና ምንም አይነት አማራጭ ካላጣሽ በስተቀር ወደ ቤተሰቦቼ በፍጹም እንዳትጠጊ አለኝ። ያ ኢንቨሎፕ አለሽ? ጄዚል በድንገት ቆማ ጠየቀች። ነበረኝ፣ ግን ከ6 ወር በፊት ከቤት ስባረር ብዙ ንብረቶቼ ጠፉ። በአንድ የአውቶቡስ ጣቢያ ካዝና ውስጥ ተደብቋል። ከሱ የቀረኝ ብቸኛ ነገር እሱ ነው። ጄዚል በመታጠቢያ ቤት ውስጥ ወዲያና ወዲህ መራመድ ጀመረች። የቢዝነስ አይምሯ ነጥቦችን ማያያዝ ጀመረ። ጁሊያን በእነዚህ የመጨረሻ ወራት ውስጥ በጣም ተጨንቆ ነበር። ከአክስት ልጁ ካሌብ ጋር ብዙ ይከራከሩ ነበር። የማይገጥሙ የኦዲት ምርመራዎች ነበሩ። እመቤት አለች ፓሜላ፣ ዛሬ ወደ መቃብር የመጣ ነው። ማያ ባለፈው ሳምንት ታማ ስለነበረ ነው። በጣም ከፍተኛ ትኩሳት ነበራት። የማጣት መስሎኝ ፈርቼ ነበር። እናም በህልሟ አባቷን ትጠራ ነበር። ከዳነች እሱን እንደምታይ እንደምወስዳት ቃል ገባውላት። እኔ ገንዘብሽን አልፈለኩም። ዝም ብዬ የገባሁትን ቃል ለመፈጸም ፈልጌ ነው የመጣሁት። በዚያ ቅስፈት የመኝታ ቤቱ በር ያለማንኳኳት በኃይል ተከፈተ። ጄዚል የፓሜላን ግላዊነት ለመጠበቅ በሩን ከኋላዋ ዘግታ ከመታጠቢያ ቤቱ ወጣች። ክፍል ውስጥ ሌቲሻ የወንድሟ ልጅ ረዥምና ቀጭን ብራንድ ልብሶችን የለበሰች ነገር ግን ብርጭቆ ሊቆርጥ የሚችል የፊት ገጽታ ያላት ሴት ነበረች። ከኋላዋ ባለቤቷ ካሌብ በተለመደው የውሸት ፈገግታው ቆሞ ነበር። አክስቴ ጄዚል አለች ሌቲሻ እጆቿን አጣምራ። ማርታ አይምሮሽን እንደሳትሽ ነገረችኝ። ለማኞችን ወደ ቤትሽ አምጥተሽ በመታጠቢያ ቤትሽ ውስጥ እያጠብሻቸው መሆኑ እውነት ነው? እንግዶቼ ናቸው። ጄዚል ቀጥ ብላ መለሰች። ይሄ ደግሞ ቤቴ ነው። ወደ መኝታ ክፍሌ እንድትመጪ የጋበዝኩሽ አይመስለኝም ሌቲሻ። ጄዚል እባክሽ። ካሌብ አሳማኝ በሚመስል ቃና ጣልቃ ገባ። ብቻሽን መሆንሽን እንረዳለን። የጁሊያን ሞት መታሰቢያ ሁልጊዜም ስሜታዊ ያደርግሻል። ነገር ግን የጎዳና ሰዎችን ማስገባት በጣም አደገኛ ነው። በሽታ ሊኖራቸው ይችላል፣ ሌቦች ሊሆኑ ይችላሉ፣ ወይም ደግሞ የባሰ የተቀየሩ የኢንዱስትሪ ሰላዮችም ሊሆኑ ይችላሉ። ይህች ለማኝ አለች ጄዚል እያንዳንዱን ቃል እያጣጣመች። የልጅ ልጄ እናት ናት። የተከተለው ዝምታ ፍጹም ነበር። ካሌብ ፈገግታው ጠፋ። ሌቲሻ ነጣች። ምን አለች ሌቲሻ በሚርገበገብ ሳቅ። የልጅ ልጅ አክስቴ፣ ጁሊያን እኮ ልጅ አልነበረውም። አታለውሻል። ይህ በዓለም ላይ ያለ በጣም ያረጀ የማታለል ዘዴ ነው። አንዲት ደሃ ሴት አንዲት ሀብታምና ብቸኛ አሮጊትን ትፈልጋለች። የጁሊያን አይኖች አሏት ብላ አቋረጠቻት። ጄዚል የእሷ ገጭም አላት እና ጁሊያን ብቻ የሚያውቃቸውን ነገሮች ታውቃለች። የዲኤንኤ ማስረጃ። ካሌብ ትዕግስቱን አትጮኸ። አሁኑኑ የዲኤንኤ ምርመራ እንዲደረግ ጠይቃለሁ። አንዲት ማንኛውም ሴት መታ በተፈጠረ ዲቃላ የኩባንያውን አክሲዮን እንድትጠይቅ አልፈቅድም። በዚህ ሰዓት የመታጠቢያ ቤቱ በር ተከፈተ። ፓሜላ ወጣች። ትልቅ የሚሆናትን የጄዚልን የሐር ልብስ ለብሳለች። ነገር ግን በአዲስ ክብር ትራመድ ነበር። ማያም ከጎኗ ነበረች። በንጹህና በሚያብረቀርቅ ፎጣ ተጠቅልላለች። ፓሜላ በቀጥታ ካሌብን ተመለከተች። አይኖቿ በማወቅና በፍርሃት ፈዘዙ። እርሶን አውቆታለሁ አለች ፓሜላ ወደ ካሌብ እየጠቆመች። ካሌብ በሚታይ ጭንቀት አንድ እርምጃ ወደ ኋላ ፈገፈገ። እኔ ከእንደዚህ አይነት ሰዎች ጋር ምንም አይነት ግንኙነት የለኝም። ስለምን እንደምታወሪ አላውቅም። አዎ ፓሜላ ድምጿ እየጠነከረ ቀጠለች። አንድ ምሽት ወደ ጁሊያን አፓርታማ መጥተው ነበር። እኔ ወጥ ቤት ውስጥ ተደብቄ ነበር። በሱ ላይ እየጮሁ እንዲህ ሲሉ ነበር፣ እነዚህን ወረቀቶች ካልፈረምክ ትጸጸታለህ፣ አንተም ሆነ ሚስጥራዊነትህም። የጄዚል ፊት ባንዴ ተለወጠ። አዳኝ እንስሳ ኢላማውን እንደሚያስተካክል ራሷን በቀስታ ወደ ካሌብ አዞረች። ታውቅ ነበር አይደል ካሌብ? ጄዚል በጣም ዝቅተኛ በሆነ ድምጽ ጠየቀች። ስለ ጁሊያን ሚስት ታውቅ ነበር እና በፍጹም አልነገርከኝም። ካሌብ ያልበው ጀመር። ጄዚል እሷ እየዋሸች ነው። ተዋናይ ናት። ተመልከቻት። ገንዘብሽን ለመውሰድ ታሪኮችን እየፈጠረች ነው። ሕፃኗ ምልክቱ አላት። እየነገርኳችሁ ነው፣ አትሰሙኝም? ካሌብን ችላ በማለት መለሰች። ልክ እንደ ጁሊያን አይነት ተመሳሳይ ምልክት አላት እና ስለ ሚስጥራዊ ሚስቱ ካወቅ በአደጋ ምርመራ ወቅት ካመንከው በላይ ታውቃለህ ማለት ነው። ይህ የማይረባ ነገር ነው። ሌቲሻ ካሌብን በክንዱ ይዛ ተናገረች።
እንሂድ። አክስቴ እብደቱ ሲያልፍልሽና ወንጀለኞችን ቤትሽ እንዳስገባሽ ሲገባሽ ደውይልን። ግን ሁሉንም ጌጣጌጦችሽን እስኪ ዘርፉሽ ድረስ ድጋፍ እንዳትጠብቂ። ሌቲሻና ካሌብ ሊሮጡ በሚመስል ሁኔታ እየተጣደፉ ከክፍሉ ወጡ። ነገር ግን በሩን ከመሻገራቸው በፊት ካሌብ ፓሜላን ለመጨረሻ ጊዜ ተመለከታት። ንቀት ሳይሆን ግልጽ የሆነ ማስፈራሪያ ነበር። የጥፋት ቃል ኪዳን ያለበት እይታ ነበር። ጄዚል በንዴት እየተንቀጠቀጠች ወደ ፓሜላና ወደ ማያ ዞረች። ትክክል ነሽ አለች ጄዚል በጭንቀት እየተነፈሰች። አደጋ ነበር። በዚህ ሁሉ ጊዜ ግን እሱ ከጣራዬ ስር አብሮኝ ሲተኛ ነበር። ጄዚል ወደ አንድ አሮጌ የጽህፈት ጠረጴዛ ተጠጋችና የቼክ ደብተር አወጣች። አንድ ቁጥር ጻፈችና ለፓሜላ ሰጠቻት። ፓሜላ ወረቀቱን ተመለከተች። 10,000 ሪያል ነበር። ገንዘብሽን አልፈልግም እመቤት፣ ፓሜላ ተቀይማ ደገመችው። ስጦታ አይደለም አለች ጄዚል። አይኖቿ በቁርጠኝነት እያበሩ ነበር። የስራ ማስኬጃ ወጪዎች ናቸው። ነገ ጧት ጁሊያን የተወልሽን ኢንቨሎፕ ለመውሰድ ወደ አውቶቡስ ጣቢያው እንሄዳለን። ከዚያም በከተማው ወደሚገኝ ምርጥ ላብራቶሪ እንሄዳለን። የዲኤንኤ ምርመራውን እዚያ እናደርጋለን። ጄዚል ሁሉንም ነገር በትልልቅ አይኖቿ በምትመለከተው ማያ ፊት ተንበረከከች። የኔ ፍቅር ባንቺ ተጠራጥሬ አይደለም። የኔ ደም እንደሆንሽ አውቃለሁ። በአጥንቶቼ ውስጥ ይሰማኛል። ምርመራውን የማደርገው በእነዚህ ጥንባንሳዎች ፊት ላይ ለመለጠፍ ፈልጌ ነው። ጄዚል ተነሳችና ዝናብ መጣሉን በቀጠለው የአትክልት ስፍራ መስኮት በኩል ተመለከተች። ለሙታን ማልቀስ ይበቃኛል አለች ጄዚል ላለፉት 5 ዓመታት ተሰምቷት በማያውቅ ጥንካሬ። አሁን ለህያዋን የምታገልበት ጊዜ ነው። ፓሜላ ወደ ቤተሰቡ እንኳን ደህና መጣሽ። ተዘጋጂ፣ ምክንያቱም አሁን ጦርነት አውጀናል። ነገር ግን ጄዚል ያላወቀችው ነገር ካሌብ ከመኪናው ውስጥ ሆኖ ስልክ እየደወለ መሆኑን ነበር። ለ5 ዓመታት ካልተጠቀመበት ጨለማ ግንኙነት ጋር ችግሩ እንደገና ተከስቷል አለ ካሌብ በስልክ ውስጥ። አዎ ልጅቷና ህፃኗ ካሮጊቷ ጋር ናቸው። እንድታስተካክሏቸው ፈልጋለሁ። በዚህ ጊዜ እንደ ሞተር ሳይክሉ ብሬክ ስህተት መኖር የለበትም። ዛሬ ምሽት የከሸፈ ዘረፋ እንዲመስል ፈልጋለሁ። የቤልሞንት ቤተ መንግስት በጨለማ ተዋጠ። ውጭ ማዕበሉ እየባሰ ሄዶ ነበር። የአትክልት ስፍራው በጥሎችና በነፋስ ጩኸት የተሞላ ረግረግ አስመስሎታል። ከሌሊቱ 8 ሰዓት ነበር። ጄዚል መተኛት አልቻለችም። በእንግዳ ማረፊያ ክፍሉ ጥግ ባለ የቬልቬት ወንበር ላይ ተቀምጣ የማያንና የፓሜላን እንቅልፍ ትጠብቅ ነበር። ትንሿ ልጅ አፏን ከፍታ አንድ እግሯን ከሐር ጨርቁ ውጭ አድርጋ ትተኛ ነበር። ልክ ጁሊያን በዛ እድሜው እንደሚተኛው። የቤቱ ዝምታ መናፍስትን አመጣ። ጄዚል አይኖቿን ጨፈነችና ላፍታ የአሁኑ የዝናብና የእርጥበት ሽታ ወደ ቀድሞ ባለቤቷ የጁሊያን አባት ይህንን ግዛት በደምና በብረት ወደ ገነባው ሰው የትንባሁ ሽታ ተቀየረ። ከ30 ዓመታት በፊት የነበረውን አንድ ምሽት አስታወሰች። ጁሊያን ትኩሳት ነበረው። ሐኪሞቹ ምን እንደሆነ ስላላወቁ እያለቀሰች ነበር። ባለቤቷ እጁን ትከሻው ላይ አድርጎ እንዲህ አላት፣ ጄዚል ቤልሞንቶች አይሰበሩም፣ እንጎነበሳለን እንጂ በፍጹም አንሰበርም። እናም አንድ ሰው ደማችንን ካስፈራራ እሱን ለመከላከል እኛ ወደ ጭራቅነት እንቀየራለን። ይህ አረፍተ ነገር በአይምሮ ውስጥ አስተጋባ። ወደ ጭራቅነት መቀየር። ጄዚል አሁን በእድሜ የሸበቱና የጠቆሩ እጆቿን ተመለከተች። አስፈላጊ ከሆነ ጭራቅ ለመሆን የሚያስችል ጥንካሬ ቀርቷት ይሆን? ያለፉትን 5 ዓመታት ባዶ ቤት ውስጥ የምትኖር ጥላ ሆና አሳልፋለች። ነገር ግን ይህች ሕፃን ስትተነፍስ ማየት ረስተው የነበረውን የጥንካሬ ስሜት ሰጣት። ብርድ ልብሱን ለማስተካከል ወደ ማያ ተጠጋች። ስታደርገውም ጣቶቿ የሕፃኗን ጉንጭ ነኩ። ሞቃትና ሕያው ነበረች። ጁሊያን ሙሉ በሙሉ እንዳልሄደ የሚያሳይ ግልጽ ማስረጃ ነበረች። ያኔ ነበር የሰማችው። ነጎድጓድ አልነበረም፣ የበለጠ ረቂቅ ነገር ነበር። ከታችኛው በረንዳ ላይ የደረቅ ቅርንጫፍ የመረገጥ ድምጽ፣ ከዚያም ከወጥ ቤቱ የኋላ በር መስታወት ላይ የሚንሸራተት የመስታወት መቁረጫ ግልጽ ድምጽ። የጄዚል ልብ ለአንድ ሰከንድ ቆመ። ከዚያም በፍጥነት መምታት ጀመረ። የአደጋ ጊዜ ደውሉ አልጮኸም። ይህ ማለት አንድ ነገር ብቻ ነው። አንድ ሰው ኮዱ አለው፣ ወይም ደግሞ አንድ ሰው ከውስጥ ሆኖ አጥፍቶታል ማለት ነው። ጄዚል በፍጥነት ተንቀሳቀሰች። የእርጅና የመገጣጠሚያ ህመሞቿ በንጹህ ፍርሃት ክብደት ስር ጠፉ። ፍርሃቷ ለራሷ ሳይሆን አልጋው ላይ ስላሉት 2 ንጹህ ህይወቶች ነበር። ወደ ፓሜላ ተጠግታ በቀስታ ከመነቅነቋ በፊት አፏን በእጇ ሸፈነች። ፓሜላ ደንግጣ አይኖቿን ከፈተች።
ስትል ጄዚል በወጣቷ ጆሮ በሹክሹክታ ተናገረች። ድምጽ እንዳታሰሚ፣ ቤት ውስጥ የሆነ ሰው አለ። የፓሜላ አይኖች በድንጋጤ ተሞሉ። ነገር ግን በመስማማት ራሷን ነቀነቀች። የጎዳና ህይወት ለአደጋ በፍጥነት ምላሽ መስጠትን አስተምሯታል። ሌቦች ናቸው ስትል ፓሜላ ማያን ሳታስደነግጥ ለማንቃት አቅፋ በሹክሹክታ ጠየቀች። አይደሉም አለች ጄዚል የካሌብን የጥላቻ እይታና የደወለውን ስልክ እያሰበች ነበር። የባሱ ናቸው። ከታች የወጥ ቤቱ በር ሲከፈት የሚሰማው ድምጽ በቤተ መንግስቱ ዝምታ ውስጥ እንደ ጥይት አስተጋባ። ከባድ የእግር ድምጾች ሚስጥራዊ ለመሆን አይሞክሩም ነበር። ፈጣን ነበሩ። ወዴት እንደሚሄዱ ያውቁ ነበር። ወደዚህ ነይ አለች ጄዚል። አይምሮዋ በከፍተኛ ፍጥነት ይሰራ ነበር። በየትኛው ክፍል እንዳለን ያውቃሉ? ምን እናድርግ? ፓሜላ እየተንቀጠቀጠች ነበር። ፖሊስ እንጥራ እንዴ? የቋሚ ስልክ መስመሩን ቆርጠውታል። በኮሪደሩ ስልክ መብራት አየሁት። የኔ ስልክ ደግሞ ከታች ቦርሳዬ ውስጥ ነው። ጊዜ የለንም። የእግር ድምጾቹ አሁን ደረጃው ላይ ደርሷል። ቢያንስ 3 ወንዶች ነበሩ። ቡትስ ጫማዎቻቸው በከበረው እንጨት ላይ በኃይል ይረግጡ ነበር። ጄዚል በክፍል ውስጥ ወዳለው ትልቅ ቁም ሳጥን ሮጠች። ተራ ቁም ሳጥን አልነበረም። ቤቱ በፖለቲካዊ ግርግር ወቅት በጁሊያን አያት የተገነባ ነበር። ይህንን እንዳንቀሳቀስ እርጂኝ። ጄዚል በቁም ሳጥን ውስጥ ያለውን ከባድ የማሆጎኒ ሳጥን እየገፋች አዘዘች። ፓሜላ በውስጧ ባለው ከፍተኛ ጉልበት ከቅጥነቷ ጋር በማይመጣጠን አስገራሚ ጥንካሬ ተጠቅማ ገፋችው። ከሳጥኑ ጀርባ ያለው የእንጨት ግድግዳ የማይታይ ትንሽ ስንጥቅ ነበረው። ጄዚል በእንጨቱ ላይ እንደ ኖት በሚመስል የተለየ ቦታ ላይ በአውራ ጣቷ ተጫነች። የሜካኒካል ድምጽ ተሰማና ግድግዳው ተከፈተ። ጨለማና ጠባብ መተላለፊያ ታየ። ካሌብና ሌቲሺያ የቤተሰቡን ታሪክ ለማወቅ ግድ ስላልነበራቸው ሁሉም ሰው የረሳው የቤቱ የመጀመሪያው የድንገተኛ አደጋ መደበቂያ ክፍል ነበር። ግቡ ስትል ጄዚል በሹክሹክታ ተናገረች። በዚያ ቅስፈት የዋናው ክፍል በር በእርግጫ ተከፈተ። እንጨቱ በሚያስፈራ ድምጽ ተሰባበረ። ጥቁር የለበሱ የፊት ጭንብል ያደረጉና የቤዝቦል ዱላ የያዙ 3 ሰዎች እና አንዱ እንደ ረጅም ቢላዋ የሚመስል ነገር የያዘ ወደ ክፍሉ ገቡ። እዚያ ብሎ አንዱ በጎርናና ድምጽ ጮኸ። ጄዚል ማያን ወደ መደበቂያው እያስገባች ወዳለበት ቁም ሳጥን እየጠቆመ ግድግዳውን ዝጊው ስትል ጄዚል ለፓሜላ ጮኸች። አይ ያለ እርሱ አይሆንም። ፓሜላ እጇን ዘርግታ ጮኸች። ጄዚል ወንዶቹ ወደሷ ሲሮጡ አየች። 5 ሜትር ቀራቸው። 4 ጄዚል በምትኩ ረዳት ጠረጴዛው ላይ የነበረውን ከባድ የነሐስ አበባ ማስቀመጫ ያዘች። ዝጊው ስትል የበላይ መሪዋ አዘዘች። ፓሜላ እያለቀሰች ግድግዳውን ከውስጥ ጎተተችው። የመጀመሪያው አጥቂ በጄዚል ላይ ሲወረወር የውሸቱ ግድግዳ በኃይል ተዘጋ። ጄዚል የኒንጃ ተዋጊ አልነበረችም። የ65 ዓመት ሴት ነበረች። የመጀመሪያው ሰው ገፋትና መሬት ላይ ጣላት። የአበባ ማስቀመጫው ተንከባሎ ራቀ። ምንጣፉ ላይ ስትወድቅ በወገቧ ላይ ከፍተኛ ህመም ተሰማት። ነገር ግን የመከላከል ፍላጎቷ ከህመሙ በላይ ጠንካራ ነበር። የት ናቸው? ሰውየው በደረቷ ላይ ተንበርክኮ ትንፋሽ እያሳጣት ጮኸ። ልጅቷና እናቷ እዚህ እንዳሉ እናውቃለን። ጄዚል በጭንብሉ ፊት ላይ ተፋች። ሩቅ ናቸው ስትል ተነፈሰች። እንደናንተ ካሉ ቆሻሻዎች ርቀዋል። ሰውየው እጁን አንስቶ ጄዚልን በጥፊ መታት። የደም ብረት ጣዕም አፏን ሞላው። ፈልጓቸው ብሎ ሰውየው ለጓደኞቹ አዘዘ። ሊጠፉ አይችሉም። ካሌብ ከቤት አልወጡም ብሎ ነበር። ካሌብ እዚያው ነበር። ማረጋገጫው ዘረፋ ሳይሆን ግድያ ነበር። የገዛ ዘመዷ ወራሽነቱን ለማስጠበቅ ሲል የ4 ዓመት ህፃንና እናቷ እንዲገደሉ ነፍሰ ገዳዮችን ልኮ ነበር። ጄዚል የተሰማት ቁጣ እንደ እሳተ ገሞራ ነበር። ከፍርሃትና ከአካላዊ ህመም በላይ ሆነ። አንዱ ሰው የቁም ሳጥኑን ግድግዳዎች መምታት ጀመረ። አለቃ እዚህ ጋር ባዶ ነው፣ ስበረው ጄዚልን የያዘው ሰው አዘዘ። ጄዚል የልጇ ሚስትና የልጅ ልጇ የተደበቁበትን የእንጨት ግድግዳ በዱላ ሲያነሱ ታየች። ከሌላኛው ወገን የማያን የታፈነ ጩኸት ሰማች። አይ ጄዚል ከየት መጣ የማይባል ጥንካሬ አውጥታ የያዛትን ሰው አይኖች ባጨረች። ሰውየው ጮኸና እጆቹን ፊቱ ላይ ያደረገ። ለአንድ ሰከንድ ለቀቃት። ጄዚል መሬት ላይ ተንከባለለች። ወደ በሩ ሳይሆን ወደ አልጋው አጠገብ ወዳለው ትንሽ ጠረጴዛ የታችኛውን መሳቢያ ከፈተች። እዚያ በቬልቬት ውስጥ ተደብቆ የቆየ የባለቤቷ ሽጉጥ ነበር። የሁለተኛው የዓለም ጦርነት ቅርስ። እንደሚሰራ አታውቅም። የ40 ዓመት ጥይቶች እንደሚተኩሱም አታውቅም። ነገር ግን ወይ ትተኩሳለች ወይም ደግሞ የዘርዋ መጥፋት ይሆናል።
ወንዶቹ ግድግዳው ላይ ቀዳዳ ፈጥረው ነበር። የውስጡን መቆለፊያ ለመክፈት ጓንት የለበሰ እጅ ወደ ውስጥ እየገባ ነበር። የፓሜላና የማያ የፍርሃት ጩኸት ይሰማል። አንተ ስትል ጄዚል ከመሬት ሆና ጮኸች። ሶስቱም ወንዶች ዞር አሉ። ጄዚል ሽጉጡን በሁለቱም እጆቿ ይዛ በጣም እየተንቀጠቀጠች ቢሆንም ወደ መሪው ደረት አነጣጠረች። ከዚያ በር ራቁ። መሪው ሳቀ። አስቀያሚና ባዶ ሳቅ ነበር። አንቺ እብድ አሮጊት፣ ድፍረቱ የለሽም። ራስሽን ሳታቆሲ በፊት ያንን ነገር ብታወርጁ ይሻላል። ቢላዋውን ይዞ ወደ እሷ አንድ እርምጃ ተራመደ። ጄዚል ስለ ጁሊያን አሰበች። እሱን እንዴት ማዳን እንደምትችል አሰበች። በእሷ ጥፋትና በእሱ ንቀት ፓሜላና ማያ ስላሳለፉት መከራ አሰበች። ይህ ሁለተኛ እድሏ ነበር። እግዚአብሔር በልጅ ልጇ በኩል ልጇን የማዳን እድል እየሰጣት ነበር። ሰውየው ሌላ እርምጃ ተራመደ። ሽጉጡን አውርጂ ነው ያልኩሽ። በተዘጋው ክፍል ውስጥ ድምፁ በጣም ከፍተኛ ነበር። ሽጉጡ በጄዚል እጅ ውስጥ ወደ ኋላ ተመለሰ። የታመመ ትከሻዋን መታው። ሰውየው በጭንብሉ ስር ፍጹም የመገረም ገጽታ ይዞ ቆመ። ቀይ ደም ጥቁር ልብሱን ማርከስ የጀመረበትን ትከሻውን ተመለከተ። በጉልበቱ ወደቀ። ሌሎቹ ሁለቱ ወንዶች ደነገጡ። ተቃውሞ አልጠበቁም ነበር። የብረት እመቤቷ በደም ስሯ ውስጥ እውነተኛ ብረት ይኖራል ብለው ፈጽሞ አላሰቡም ነበር። ቀጣዩ ራሳችሁ ላይ ነው ስትል ጄዚል ጮኸች። ድምጿ አሁን አይንቀጠቀጥም። የታሰረች የሴት አንበሳ ድምጽ ነበር። ውጡ ወይም ደግሞ ሁላችሁንም እገድላችኋለሁ። የፖሊስ ድምጽ ከሩቅ መሰማት ጀመረ። አንድ ሰው የተተኮሰውን ድምጽ ሰምቶ ነበር። ወይም ምናልባት ሪካርዶ ተመልሶ ሊሆን ይችላል። ሁለቱ ያልቆሰሉ ወንዶች የቆሰለውን መሪያቸውን ተመለከቱ። ከጄዚል ሽጉጥ የሚወጣውን ጭስ ተመለከቱና ፈጣን ውሳኔን አደረጉ። እንሂድ። የቆሰለውን ሰው በክንዱ ይዘው እየጎተቱት ደረጃውን እየሮጡ ወረዱ። በፋርስ ምንጣፍ ላይ የደም አሻራ ትተው ሄዱ። ጄዚል መኪናው በጠጠር ላይ ሲንሸራተትና ሲርቅ የሚሰማው ድምጽ እስኪጠፋ ድረስ ለአንድ ሙሉ ደቂቃ ሽጉጡን ወደ ባዶ በር እንደደቀነች ቆየች። ከዚያም በኋላ ሽጉጡን አወረደችው። ሚስጥራዊ ግድግዳ በቀስታ ተከፈተ። ፓሜላ ማያን በክንዶቿ ይዛ እንደ ሰምነት ታወጣች። ጄዚልን መሬቱ ላይ ፊቷ በደም ተለውሶና ሽጉጡን በእጇ ይዛ ስታያት ፓሜላ ወደሷ ሮጠች። እመቤት ጄዚል! ፓሜላ ቁስሏን እያየች ከጎኗ መሬት ላይ ወደቀች። አምላኬ ሆይ እየደማሽ ነው። ጄዚል ሽጉጡን ለቀቀችና ፓሜላን ተመለከተች። ከዚያም የእናቷን አንገት አቅፋ በዝምታ ወደምታለቅሰው ማያ ተመለከተች። ጄዚል በደም የተለወሰ እጇን ዘርግታ የህፃኗን ጸጉር አሻሸች። ማንም ስትል ጄዚል እፎይታ በተቀላቀለበት ለቅሶ ተነፈሰች። እንቧ በቆሰለው ፊቷ ላይ ዳግመኛ እየፈሰሰ ነበር። ማንም ዳግመኛ አይነካችሁም፣ በልጄ መቃብር እምላለሁ። ፓሜላ እያለቀሰች ቢሊየነሯን አሮጊት አቀፈቻት። በዚያ ቀዝቃዛ ወለል ላይ በውድመትና በደም በተሰባበረ መስታወት ተከበው በመካከላቸው የነበረው የማህበራዊ ልዩነት ሙሉ በሙሉ ጠፋ። አሁን እነሱ ቢሊየነርና ለማኝ አልነበሩም። ሁለት እናቶች ብቻ ነበሩ። ከሞት ተርፉ በመገኘት እሳት ውስጥ የተፈጠሩ ቤተሰቦች ብቻ ነበሩ። ከደቂቃዎች በኋላ የፖሊስ ሰማያዊ መብራቶች በተሰበረው መስኮት በኩል ክፍሉን አጥለቀለቁት። ሹፌሩ ሪካርዶ እየሮጠ ገባ። ሁለት የታጠቁ ፖሊሶች ተከተሉት። እመቤት ሲል ሪካርዶ የተፈጠረውን ሁኔታ አይቶ በድንጋጤ ጮኸ። የጥበቃ ክፍሉ መብራቶች መጥፋታቸውን እንዳየው ደረስኩ ሪካርዶ አለች ጄዚል በሕክምና ባለሙያዎች እየተረዳች። ስለ ካሌብ ምንም አትናገር፣ ገና ነው። ፓሜላ ጄዚልን በግራ መጋባት ተመለከተቻት። ግን እኮ እሱን የላካቸው ተናግረዋል፣ አውቃለሁ ስትል ጄዚል ግንባሯ ላይ ቁስሏ እየታሸገላት በሹክሹክታ ተናገረች። አሁን ከከሰስነው ይደበቃል፣ ጠበቆቹንም ይጠቀማል፣ ማስረጃዎችን ያጠፋል። ስለዚህ እኛም በሱ ጨዋታ እንጫወታለን። ጄዚል በሕክምና ባለሙያ እርዳታ ተነሳች። ምንም እንኳን ጉዳት ቢደርስባትም እይቷ ከመቼውም ጊዜ በላይ ግልጽ ነበር። እንደ ከሸፈ ተራ ዘረፋ እንደነበር እንዲያምን እናደርገዋለን። እናም ሲተማመን እንዳሸነፈ ሲያስብ የዛኔኛ እናጠቋለን። ወደ ፓሜላ ዞረች። ጠንካራ እንድትሆኝ ይፈልጋለሁ ልጄ። ነገ አዲስ ህይወት ይጀመራል፣ ግን ደግሞ አደንም ይጀመራል። ከኔ ጋር ነሽ? ፓሜላ ልጇን ተመለከተች። ከዚያም መሬት ላይ ያለውን ሽጉጥ፣ በመጨረሻም የአማቷን የብረት አይኖች ተመለከተች። እስከ መጨረሻው ከርሶ ጋር ነኝ እመቤት። ጄዚልን ለምርመራ ወደ ሆስፒታል ሲወስዷት እና ፓሜላ እና ማያ የኩባንያው ንብረት ወደ ሆነው ከፍተኛ ጥበቃ የሚደረግለት ትልቅ ሆቴል ሲወስዷቸው በከተማው ሌላኛው ወገን ስልክ ጠራ።
ካሌብ በመጀመሪያው ጥሪ መለሰ። ተፈጸመ ሲል በጉጉት ጠየቀ። አስቸጋሪ ሁኔታዎች ነበሩ አለ የተቀየረ ድምጽ። አሮጊቷ ሽጉጥ ነበራት። ሩሲያዊው ላይ ተኮሰች። ማቋረጥ ነበረብን። የማትረቡ ናችሁ። ካሌብ ጠረጴዛውን እየመታ ጮኸ። ገደላችኋቸው ወይስ አልገደላችኋቸውም? ከመግባታችን በፊት አንድ ነገር ሰማን። አሮጊቷ ስለ ኢንቨሎፕ ስታወራ ነበር። ያ ጁሊያን የተወው ኢንቨሎፕ ነገ ወደ አውቶቡስ ጣቢያ ሄደው እንደሚወስዱት ተናግረዋል። ካሌብ ደነገጠ። ፊቱ ገረጣ። ኢንቨሎፑ፣ ይህን የተረገመ ኢንቨሎፕ ለ5 ዓመታት ፈልጎት ነበር። ጁሊያን የሱን የገንዘብ ምዝበራና ከሪል ስቴት ማፊያዎች ጋር ያለውን ግንኙነት የሚያሳዩ ማስረጃዎች እንዳሉት ያውቅ ነበር። ነገር ግን በፍጹም ሊያገኛቸው አልቻለም። ጁሊያን አጥፍቷቸው ወይም ደግሞ በአደጋው ወቅት አብረው የጠፉ መስሎት ነበር። እነዚህ ሴቶች ኢንቨሎፑ ካላቸው ውርሱን ማጣት ብቻ ሳይሆን ለዘላለም ወደ እስር ቤት ይወርዳል፣ ወይም ደግሞ የከፋው የማፊያ አጋሮቹ ዝም እንዲል ይገድሉታል። በደንብ ስማኝ፣ ካሌብ በሚንቀጠቀጥ ግን ገዳይ በሆነ ድምጽ፣ ቤቱን እርሳው፣ ዘረፋውንም እርሳው። ነገ ሙሉ ቡድኑ ማዕከላዊ አውቶቡስ ጣቢያ እንዲገኝ እፈልጋለሁ። ማንም ሰው ያንን ኢንቨሎፕ ይዞ ከዚህ አይወጣም። ማንም ሰው አስፈላጊ ከሆነ አውቶቡስ ጣቢያውን ከነሱ ጋር አብሮ ማቃጠል ቢኖርባችሁም እንኳን አድርጉት። ስልኩን ዘጋው እና በቅንጦት አፓርታማው መስኮት በኩል ወደ ውጭ ተመለከተ። ከተማዋ በጎዳናዎቹ ላይ ሊፈነዳ ስላለው ጦርነት ሳታውቅ ተኝታለች። ካሌብ በጭንቀት ፈገግ አለ። አክስቴ ጂዜል ደስተኛ ቤተሰብ መጫወት ትፈልጋለች። አሁን የጨዋታው ሰሌዳ ባለቤት ጋር ስትጋጭ ምን እንደሚፈጠር ታያለች። በሆቴሉ ያለው ስዊት የቅንጦት ባንከር መደበቂያ ነበር። ነገር ግን አየሩ እንደ እስር ቤት ክፍል ይከብድ ነበር። ከጧቱ 2 ሰዓት ላይ ጂዜል ሙሉ መስታወት ፊት ቆማ ራሷን ትመለከት ነበር። ነገር ግን መስታወቱ ላይ የምታየውን ሴት አላወቀቻትም። ግንባሯ ላይ ያለው ፋሻ በባርኔጣ ተሸፍኗል። የሻኔል ልብሷን አልለበሰችውም። ይልቁኑ ያረጀ ጂንስና ሹፌሯ ሪካርዶ ከምሽት ገበያ ያመጣላትን ሰፊ ጃኬት ለብሳለች። እመቤት ጂዜልን አትመስሉም አለች ፓሜላ ከበሩ ቆማ። እሷም ተለውጣ ነበር። ነገር ግን ለፓሜላ የልብስ የዕለት ተዕለት የጦርነት ዩኒፎርማ ነበር። ጂዜል የልዩ ዲዛይነር ልብሶቿ ጋሻ ሳይኖራት የተጋለጠች መስላ ተሰማት። ዋናው ነጥብ እሱ አይደል? ጂዜል ፊቷን አኮሳትራ መለሰች። ካሌብ አውቶቡስ ጣቢያው ላይ ሰላዮች ካሉት የሚፈልጉት ቢሊየነር ሴትና ተሰዳጅ ምራቷን ነው። ወደ ጠዋት ፈረቃ የሚሄዱ 2 የጽዳት ሰራተኞችን ፈጽሞ አይፈልጉም። ፓሜላ ተጠጋችና ከትላንትናው በተለየ ድፍረት የጂዜልን ጃኬት ኮላር አስተካከለች። አረማመድሽን መቀየር አለብሽ፣ ፓሜላ መመሪያ ሰጠች። እርሱ የሚረግጡት መሬት ባለቤት እንደሆኑ አድርገው ቀና ብለው ነው የሚራመዱት። እንዲህ ከሆነ በ1 ሰከንድ ውስጥ ያውቁቦታል። ጂዜል ግንባሯን አጠፈች። እና እንዴት ነው መራመድ ያለብኝ? ቦታ ስለያዙ ይቅርታ እንደሚጠይቁ ሆነው ይራመዱ አለች ፓሜላ በሐዘን። ትከሻዎቹ ዝቅ ይበል፣ እይታው ወደ መሬት ይሁን። ፈጣን ግን ዝምተኛ እርምጃ። እኛ የማንታየው የምንራመደው እንዲህ ነው እመቤት፣ የምንተርፈውም እንዲህ ነው። ጂዜል በጉሮሯ ላይ የሆነ ነገር አነቃት። ይህ ያለውና ትምህርት ከጭንቅላት ጉዳት በላይ አመማት። የልጅ ልጇ ለ4 ዓመት የኖረችበት እውነታ ይህ ነበር። እስኪ አስተምሪኝ አለች ጂዜል በትህትና። በሚቀጥሉት 20 ደቂቃዎች ሚሊዮነሯ ሴት በማህበረሰብ ውስጥ የማይታይ የመሆንን ጥበብ ተማረች። ማጎንበስ፣ ፊቷን መደበቅ፣ የፕላስቲክ ከረጢቱን መያዝን ተማረች። ማያ በሆቴል ውስጥ በሪካርዶና በ2 ታማኝ ጠባቂዎች ጥበቃ ስር ቀረች። እሷን ይዞ መሄድ በጣም አደገኛ ነበር። ስንብቱ ልብ ሰባሪ ነበር። እንመለሳለን እሺ እኔ ፍቅር ስትል ጂዜል የህፃኗን ግንባር ስማ ቃል ገባችላት። ስንመለስ ማንም ሊለያየን አይችልም። ከሆቴሉ በሰራተኞች በር በኩል ወጡ። በታጠቀ BMW ፋንታ ባሮጌ ታክሲ ተሳፈሩ። መድረሻቸው ኖቫሪዮ አውቶቡስ ጣቢያ። የጁሊያን ያለፈ ታሪክ ተቀብሮ በሚጠብቅበት ቦታ ነው። አውቶቡስ ጣቢያው በጩኸት በነዳጅ ሽታና ተስፋ በቆረጡ ሰዎች የተሞላ ምስቅልቅል ያለ ቦታ ነበር። ጂዜል በብዙ ሰዎች ግፊቶችና በአዟሪዎች ጩኸት ስትከበብ ድንጋጤ ተሰማት። በቀድሞ ህይወቷ ጠባቂ መንገድ ሳይከፍትላት እንዲህ ያለ ቦታን ረግጣ አታውቅም። እጄን እንዳትለቂ ስትል ፓሜላ በሰዎች መካከል በጥበብ እየመራቻት በሹክሹክታ ተናገረች። የማንንም አይን ውስጥ እንዳታይ ወደ ካዝናዎቹ አካባቢ አመሩ። የጂዜል ልብ በኃይል ይመታ ነበር። የቆዳ ጃኬት የለበሰ እያንዳንዱ ሰው የካሌብ ነፍሰ ገዳይ ይመስላታል።
እያንዳንዱ ድንገተኛ እይታ ማስፈራሪያ ይመስላታል። እዚያ ናቸው አለች ፓሜላ በግራፍቲ በተሞላ የኮንክሪት ምሰሶ ጀርባ ቆማ። ጄዚል በጥንቃቄ ተመለከተች። በዛጉ የብረት ካዝናዎች ፊት ለፊት ሁለት ሰዎች ቆመው ነበር። ምንም አያደርጉም፣ ዝም ብለው ብቻ ይታዘባሉ። አንደኛው ሰው እጁ ታስሮ ነበር። እሱ ነው ስትል ጄዚል ደሟ ሲቀዘቅዝ ተሰማት። ትላንት ማታ የተኮስኩበት ሰው ካሌብ አልዋሸም ነበር። ሙሉ ቡድኑን እዚያ ልኮታል። ካዝናዎቹም እየጠበቁ ነበር። መቅረብ ራስን ማጥፋት ማለት ነበር። ማለፍ አንችልም ጄዚል ተስፋ በመቁረጥ ተናገረች። ካዩን እዚሁ በሰዎች መካከል ይገድሉናል። እነዚህ ሰዎች ምስክር መኖሩ ግድ አይሰጣቸውም። ጉልበት አያስፈልገንም እመቤት አለች ፓሜላ። በአይኖቿ ውስጥ እንግዳ ብልጭታ እየታየ። መንደሩ ያስፈልገናል። ፓሜላ ዙሪያውን ተመለከተች። በአንድ ጥግ መሬት ላይ የተቀመጡ በካርቶንና በጎዳና ውሾች የተከበቡ ሰዎችን ስታይ አይኖቿ አበሩ። እዚህ ጠብቂኝ አለች ፓሜላ። የፈለገ ቢሆን ራስሽን ቀና እንዳታደርጊ። ጄዚል ፓሜላ ወደ ጎዳና ተዳዳሪዎቹ ቡድን ስትጠጋ አየቻት። መተቃቀፍና ፈገግታ ነበር። ጄዚል አፈረች። እነዚህን ሰዎች በህይወቷ ሙሉ ስትፈርጃቸው ኖራለች። በመኪናዋ መስኮት በኩል ችላ ስትላቸው ቆይታለች። አሁን ግን ብቸኛ ተስፋዋ እነሱ ሆነዋል። ፓሜላ ከ5 ደቂቃ በኋላ ሽበት ካለው ጥርስ ከሌለውና ርካሽ መጠጥ ከሚሸተው ግን ደግሞ ደግ አይኖች ካሉት አዛውንት ጋር ተመለሰች። እመቤት ጄዚል ይህ አያት ነው ስትል ፓሜላ አስተዋወቀች። ምግብ ፍለጋ በሚሄድበት ጊዜ ማያን ይጠብቅልኝ ነበር። ሰውየው በሳቅ የታጀበ አክብሮት ሰጣት። ደስ ብሎኛል እመቤት። ፓሜላ ከፊት ለፊት ካሉት ወሮበላዎች ጋር ችግር እንዳለባችሁና እነዚያ ወሮበላዎች ማያን ያቆሰሉ መሆናቸውን ነግራኛለች። አዎ አለች ጄዚል መኳንንታዊ ኩራቷን ዋጥ አድርጋ የሰውየውን የቆሸሸ እጅ እየጨበጠች ነበር። ወደ ካዝና 404 መድረስ አለብን። ሊረዱን ይችላሉ? ለትንሿ ማያ ስል ተራራም ቢሆን አነቃንቃለሁ አላያት። እናም ዓለም በእነዚህ ሰዎች ላይ ስትፈርስ ለማየት በነፃ አደርጓለሁ ጓደኞቼ ብሎ ለቡድኑ በፉጨት ምልክት ሰጠ። ቀጥሎ የሆነው ነገር የምስቅልቅል ዳንስ ይመስል ነበር። ድንገት ሁለት የጎዳና ተዳዳሪዎች በካሌብ ሰዎች ፊት ለፊት በጩኸት መጣላት ጀመሩ። ጩኸት፣ ግፊያ፣ ጠርሙሶችን ማንከባለል ነበር። በአውቶቡስ ጣቢያው የነበሩ ሰዎች በፍርሃት ራቁ። ውጡ ከዚህ እናንተ አይጦች ብሎ የቆሰለ እጅ ያለው ሰውዬ መንገዱን ለማጽዳት ወደ እነሱ ሄደ። በዚያው ቅስፈት ሌላ በብረት የተሞሉ የሱፐርማርኬት ጋሪዎችን የሚገፉ የጎዳና ተዳዳሪዎች ቡድን በአጋጣሚ የሌሎችን ጠባቂ መንገድ ዘጋ። ይህም በብረት የካርቶን ግድግዳ ፈጠረ። አሁን ስትል ፓሜላ ጮኸች። ጄዚልና ፓሜላ ሮጡ። እንደ ተሰዳች ሳይሆን እንደ ጥላ በግርግሩ መካከል ተሽሎክልከው አለፉ። የካዝናዎቹ መተላለፊያ ላይ ደረሱ። 404 ቁጥር ያለው ካዝና ከታች መሬት አቅራቢያ ነበር። ፓሜላ በአንገቷ በሰንሰለት አንጠልጥላው የነበረውን ትንሽ የዛገ ቁልፍ አወጣች። እጆቿ ይንቀጠቀጡ ነበር። ቶሎ በይ ልጄ ቶሎ በይ። ጄዚል ጀርባዋን እየጠበቀች አጣደፈቻት። የረገበ ጩኸት እየጨመረ ነበር። ነገር ግን የካሌብ ሰዎች ይህ ትኩረት ማስቀየሻ ዘዴ መሆኑን ሊረዱ እንደሚችሉ ታውቅ ነበር። ቁልፉ ዞረ። የብረቱ በር በጩኸት ተከፈተ። በውስጥ ገንዘብ፣ ጌጣጌጥ አልነበረም። የነበረው በፕላስቲክ የታሸገ ወፍራም ኢንቨሎፕና አንዲት ትንሽ ያረጀች አሻንጉሊት ድብ ነበረች። ፓሜላ ኢንቨሎፑንና አሻንጉሊቱን ያዘች። አገኘ ነው እዚያ ናቸው የሚል ጩኸት ከመተላለፊያው መጨረሻ መጣ። የቆሰለው ሰው ሩሲያዊው በጋሪዎቹ ግድግዳ መካከል ባለው ክፍተት አይቷቸዋል። ከግርግሩ ወጥቶ ወደ እነሱ እየሮጠ ነበር። ካሜራዎች ቢኖሩም ግድ የማይሰጠው ድምፅ አልባ መሳሪያ ያለውን ሽጉጥ አወጣ። ሩጪ! ጄዚል የፓሜላን እጅ ይዛ ጎተተቻት። ወደ አውቶቡሱ መነሻ ቦታ ሮጡ። በዚያም የሞተሮች ድምፅ ይጮሃል። የናፍታ ጭስም ሁሉንም ነገር ሸፍኖታል። በዚህ በኩል ፓሜላ ጄዚልን ወደ አዲስ ከተማ ለመሄድ በሩን እየዘጋ ወደ ነበር አውቶቡስ ጎተተቻት። ትኬት የለንም ስትል ጄዚል ተነፈሰች። ውጪ! አውቶቡሱ በሩን ሲዘጋ የጄዚልን ትከሻ ገጭቶት ገቡ። አውቶቡሱ ተነሳ። በኋለኛው መስኮት በኩል ሩሲያዊው መንገዱን በንዴት ሲመታው አዩት። አውቶቡሱ ፍጥነቱን ጨምሮ ወደ ዋናው መንገድ ወጣ። ጄዚል ልቧ ሊፈነዳ ደርሶ ወንበሩ ላይ ተቀመጠች። ኢንቨሎፑን ደረቷ ላይ አቅፋ እያለቀሰችና እየሳቀች ያለችውን ፓሜላን ተመለከተች። ለመጀመሪያ ጊዜ ጄዚል እንግዳ ሴትን አላየችም። ይልቁኑ ጓደኛዋን አየች። ልጇ የወደዳትን ሴት አየች።
ፓሜላ ገንዘብ ሊገዛው የማይችል ጥንካሬ ለምን እንደነበራት ተረዳች። አመሰግናለሁ አለች ጄዚል የፓሜላን እጅ ይዛ። አለቀቀቻትም። ህይወቴን አዳንሽው። ፓሜላ የጄዚልን እጅ ጨመቅ አደረገችው። እርሶ ትላንት ማታ ልጄን አድነዋል። ስለዚህ አሁን ተካክሰናል ማለት ነው የማያ አያት። በዚህ ጊዜ አያት የሚለው ቃል ስድብ አልነበረም፣ ይልቁኑ በጦርነት የተገኘ ማዕረግ ነበር። አውቶቡሱ ከመሃል ከተማ አርቆ ወደ ተረጋጋ የኢንዱስትሪ ቀጠና ወሰዳቸው። የመጀመሪያው አስተማማኝ ማቆሚያ ላይ ወርዶ ባዶና ጸጥ ባለ የመንገድ ዳር ካፌ ውስጥ ተጠለሉ። 2 ጥቁር ቡና አዘዙ። ጊዜው ደርሷል። ጄዚል ኢንቨሎፑን በጠረጴዛው ላይ አስቀመጠችው። እንክፈተው ስትል የምታገኘውን ነገር በመፍራት ጠየቀች። ፓሜላ ራሷን ነቀነቀችና ኢንቨሎፑን በጥንቃቄ ቀደደችው። ውስጥ 2 ነገሮች ነበሩ፣ ፍላሽ ድራይቭ እና በእጅ የተጻፈ ደብዳቤ። ደብዳቤው አደጋው ከመድረሱ ከ2 ቀን በፊት የተጻፈ ነበር። ጄዚል ወዲያውኑ የጁሊያንን የእጅ ጽሑፍ አወቀችው። ያዘመመና የጭንቀት ስሜት የሚታይበት የእጅ ጽሑፍ ይመስላል። ጩኸቷን ለመደበቅ እጇን አፏ ላይ አደረገች። ፓሜላ ደብዳቤውን ለጄዚል ሰጠቻት። ለእርሶ ነው አለች ፓሜላ። ከላይ ለእማማ ይላል። ጄዚል እየተንቀጠቀጠች ወረቀቱን ያዘች። በሚሰብር ድምፅ ጮክ ብላ ማንበብ ጀመረች። እማዬ ይህንን እያነበብሽ ከሆነ እኔ በህይወት የለሁም ማለት ነው። እናም እያነበብሽው ከሆነ ፓሜላ አንቺን የመፈለግ ድፍረት ስላላትና አንቺም እሷን የመስማት ልብ ስላለሽ እንደሆነ ተስፋ አደርጋለሁ። እንዳሳዘንኩሽ አውቃለሁ። የግዛትሽ ንጉስ እንደ አባቴ የቢዝነስ አሳ ነባሪ እንደሆን ትፈልጊ ነበር። እኔ ግን ደስተኛ መሆን ብቻ ነበር የምፈልገው። ያንቺንም ደስታ አንቺ በፍጹም በማታይበት ቦታ እኔን በቤልሞንት ስሜ ሳይሆን በማንነቴ በምትወደኝ ሴት ዘንድ ዳቦ ቤት ውስጥ አገኘሁት። ጄዚል ማቆም ነበረባት። እንባዋ ወረቀቱ ላይ እየፈሰሰ ቀለሙን ያደበዝዘው ነበር። ግን ቢሆንም ንባቧን ቀጠለች። ስለ ፓሜላም ሆነ ስለሚመጣው ልጅ ምንም ነገር አልነገርኩሽም፣ ምክንያቱም ፈርቼ ነበር። ከውርስ ስለምታስወጪኝ ሳይሆን ያለኔ ግድ አይሰጠኝም። እኔ ፈራሁት ካንቺ ፍጹም ዓለም ጋር የማይገጥሙትን ሁሉ እንደምትይዡ እነሱንም ትይዣቸዋለሽ ብዬ ነበር። ግን ተሳስቻለሁ። እነሱን በመደበቅ አደጋ ላይ ጣልኳቸው። ካሌብ በኮንስትራክሽን ኩባንያው በኩል ገንዘቡን እየወሰደ መሆኑን ደረስኩበት። በአዲሶቹ ህንጻዎች ላይ ርካሽ ቁሳቁሶችን እየገጠመ ነው። በምዕራቡ ቀጠና ያሉት ህንጻዎች ይፈርሳሉ ማዬ። የመሬት መንቀጥቀጥ ቢኖር ሰዎችን ይገድላሉ። እሱን ፊት ለፊት ስጋፈጠው ቤተሰቦቼን እንደሚያጠፋ አስፈራራኝ። በዚህ ፍላሽ ድራይቭ ላይ ማስረጃዎቹ፣ ትክክለኛ ሂሳቦቹና የሱ ማስፈራሪያዎች አሉ። ተጠቀሚባቸው፣ አጥፊው። ግን ማዬ ባክሽ እለምንሻለሁ፣ ቤተሰቦቼን ጠብቂልኝ። የልጅ ልጅሽን እወቂያት። አባቴ ከሞተ በኋላ የት እንደምታስቀምጩ ያጣሽውን ፍቅር ለሷ ስጪልኝ። አንቺ ታላቅ ሴት ነሽ ማዬ። ዝም ብለሽ ርህራሄን ረስተሽ ነበር። ጄዚል ደብዳቤውን አስቀመጠችው። በካፌው ውስጥ ፍጹም ዝምታ ሰፈነ። አንቺ ታላቅ ሴት ነሽ፣ ዝም ብለሽ ርህራሄን ረስተሽ ነበር። ይህ አረፍተ ነገር ከማንኛውም ጥይት በላይ በኃይል መታት። ልጇ በግዴለሽነት የሞተ መስሎት ዓለምን እየጠላች 5 ዓመታትን አሳልፋለች። እውነታው ግን ልጇ ንጹሃንን ከካሌብ ሙስና ለመጠበቅ ሲሞክር እንደ ጀግና መሞቱ ነበር። እሷ ግን በእውርነት የዚህን ጀግና ቤተሰብ መንገድ ላይ ጥላ ነበር። በጣም አዝናለሁ ስትል ጄዚል ፓሜላን እያየች በሹክሹክታ ተናገረች። በጣም አዝናለሁ ልጄ። ለእነዚህ 5 ዓመታት ለእያንዳንዱ ደቂቃ ይቅርታ አድርጊልኝ። ለደረሰባችሁ ረሃብና ብርድ ይቅርታ አድርጊልኝ። ፓሜላ ከጠረጴዛው ወገን ተነስታ ጄዚልን አቀፈቻት። ከልጅ ወደ እናት የሚደረግ እውነተኛና ጠንካራ አቅፍ ነበር። ጁሊያን አንቺ ኮስታራ እንደሆንሽ ነግሮኝ ነበር አለች ፓሜላ በጄዚል ጆሮ። ግን ደግሞ አንድ ሰው ወደ ልብሽ ከገባ የራስሽን ሰዎች ከሰይጣን ጋር እንኳን ቢሆን ታግለሽ እንደምትከላከይ ነግሮኛል። እናም ትክክል ነበር። ጄዚል እንባዋን ጠረገች። ደብዳቤውን ከልቧ አቅራቢያ ባለ ኪሷ ውስጥ አኖረችው። ከዚያም ፍላሽ ድራይቭን እጆቿ እስኪነጡ ድረስ ጨመቀችው። እይቷ ተቀየረ። ሐዘኑ ቦታውን ለቀዝቃዛና ለታቀደ ቁርጠኝነት ለቀቀ። የብረት እመቤቷ አሁን ተመልሳለች። በዚህ ጊዜ ግን ልብ ነበራት። ማስረጃው አለን አለች ጄዚል። ድምጿ ያዛኝነት ቃናውን መልሶ አግኝቶ ነበር። የባንክ መዝገቦች አሉን፣ ማስፈራሪያዎች አሉን። ካሌብ ጦርነት ፈልጎ ነበር። እንግዲያውስ የዓለምን መጨረሻ እናሳየዋለን።
ሪካርዶ የሰጣትን የአንድ ጊዜ መጠቀሚያ ስልክ አወጣች። አንድ ቁጥር በቃሏ ደወለች። ፖሊስ አልነበረም። ፖሊስ በገንዘብ ሊገዛ ይችላል። የክልሉ ጠቅላይ አቃቢ ሕግ ጋር ደወለች። እሱ የባለቤቷ የድሮ ጓደኛ ሲሆን ለአመታት ከተማዋን ለማጽዳት ሲሞክር ማስረጃ ያጣ ሰው ነበር። አቃቢ ሕግ፣ እኔ ጄዚል ቤልሞንት ነኝ። ስልኩን አትዝጋው፣ በደንብ ስማኝ። የካሌብ ቤልሞንትን አንገት በብር ሳህን አዘጋጅቼልሃለሁ። በተጨማሪም የ10 ዓመቱን ትልቁን የሪል ስቴት ቅሌት ይዣለሁ። ለቤተሰቦቼ አፋጣኝ የምስክር ጠበቃ ፈልጋለሁ። እናም ፀሐይ ከመጥለቋ በፊት እርምጃ እንዲወሰድ ፈልጋለሁ። ፍላጎት አለ በዚህ ላይ? ከሌላኛው ወገን ትንሽ ዝምታ ከተሰማ በኋላ አዎንታዊ ምላሽ ተሰጠ። ጄዚል ስልኩን ዘጋችና ፓሜላን ተመለከተች። መጥፎቹ ሲወድቁ ለማየት ዝግጁ ነሽ ፓሜላ? ልጄ ወደፊት ህይወት እንዲኖራት ለማየት ዝግጁ ነኝ፣ ወጣቷ እናት መለሰች። በታመኑ የፌዴራል ወኪሎች ታጅበው ወደ ሆቴሉ ሲመለሱ ዜናው በቤልሞንት ኮርፖሬሽን ቢሮዎች ውስጥ መሰራጨት ጀመረ። ካሌብ እያከበረ ነበር። ሰዎቹ አውቶቡስ ጣቢያው ላይ እንደከሸፉ፣ ነገር ግን ጄዚል ፈርታ እንደተደበቀች አስቦ ነበር። ፍላሽ ድራይቭ በአቃቢ ሕግ ኮምፒውተር ውስጥ መገኘቱን አላወቀም ነበር። በኬማን ደሴቶች ያሉት አካውንቶቹ በዚያው ቅስፈት እየታገዱ መሆናቸውን አላወቀም ነበር። ጄዚል በመንግስት መኪና መስኮት በኩል ወደ ውጭ ተመለከተች። ዝናቡ ቆሟል። ከደመናው በስተጀርባ ትንሽ የፀሐይ ብርሃን ይታያል። ነገ ይፋዊ መታሰቢያ ቀን ነው አለች ጄዚል። በካቴድራሉ የሚካሄደው ቅዳሴ፣ ሁሉም አጋሮች እዚያ ይገኛሉ፣ ጋዜጠኞችም ይገኛሉ። ካሌብም አዛኝ መስሎ እዚያ ይገኛል። ምን እናድርግ? ጠየቀች ፓሜላ። ጄዚል ፈገግ አለች። ይህ ፈገግታ የዋህነት የተሞላበት አልነበረም። ይልቁኑ በፖከር ጨዋታ አሸናፊ እጅ ያለው ሰው የሚያሳየው አይነት ፈገግታ ነበር። ወደዚያ ቅዳሴ እንሄዳለን። አንቺ፣ እኔ እና ማያ በዋናው በር እንገባለን፣ ያለምንም መደበቅ፣ ያለምንም ፍርሃት። ዓለም እውነተኛው የቤልሞንት ቤተሰብ ማን እንደሆነና ወንጀለኛው ማን እንደሆነ እንዲለይ እናደርጋለን። መድረኩ ለመጨረሻው ፍጻሜ ዝግጁ ነበር። ይህ በጠባብ መንገድ ላይ የሚደረግ የሽጉጥ ውጊያ ሳይሆን በአመቱ ትልቅ ክስተት ላይ የሚፈጸም ህዝባዊ፣ ማህበራዊና ህጋዊ ፍርድ ይሆናል። ጄዚል ቤልሞንት በእያንዳንዱ ሰከንድ ልትደሰትበት አቅዳለች። ሪካርዶ አለች ጄዚል ወደ ተቀላቀላቸው ሹፌር ዞር ብላ። ለልብስ ዲዛይነሪ ደውል፣ እንዲሁም በከተማው ውስጥ ላለ በጣም ውድ የህፃናት አልባሳት መሸጫ ደውልልኝ። የልጅ ልጄ ወደ ቤተክርስቲያን የምትሄደው በጨርቅ ተጠቅልላ ሳይሆን እንደ ልዕልት ተውባ ነው። መኪናው ወደ ሆቴሉ በፈጣን ፍጥነት ተጓዘ። ለውጡ ተጠናቆ ነበር። ቢሊየነሯ ሰብአዊነቷን አግኝታለች። ድሃዋ ሴት ደግሞ ኃይሏን አግኝታለች። አብረው የማይሸነፉ ሆኑ። የመታሰቢያው ቅዳሴ የሚካሄድበት ጧት በደማቅ ፀሐይ ተቀባ። ይህም ከቀናት በፊት በከተማዋና በጄዚልና በፓሜላ ህይወት ላይ ከነበረው ማዕበል ጋር የሚቃረን ነበር። ነገር ግን ለጄዚል ይህ ፀሐይ መሳለቂያ ሳይሆን ምልክት ነበር። ጁሊያን ፈገግ እያለላት ነበር። በሆቴሉ ስዊት ውስጥ ያለው ድባብ በዝምታ የታጀበ የቁርጠኝነት መንፈስ ነበረው። ፍርሃት አልነበረም። ፍርሃቱ አውቶቡስ ጣቢያ ውስጥ ጄዚል ህይወቷን ልታጣ በነበረችበት በዚያ በቆሻሻ ወለል ላይ ቀርቷል። አሁን ያለው የብረት ያህል የጠነከረ ቁርጠኝነት ነው። አያቴ ያምርብኛል ስትል ማያ በመስተወቱ ፊት ትዞር ነበር። ጄዚል ትንፋሿ ተቋረጠ። ህፃኗ ነጭ ሌስ ኮላር ያለው ጥቁር ሰማያዊ የቬልቬት ልብስ ለብሳ ነበር። ነጭ ካልሲና የሚያብረቀርቅ የቆዳ ጫማ አድርጋለች። አሁን በመቃብሩ ቦታ ያየቻት የተራበች ህፃንን አትመስልም። ልዕልት ትመስላለች። ቤልሞንትን ትመስላለች። በጣም ነው የሚያምረው የኔ ፍቅር አለች ጄዚል ጎንበስ ብላ የፀጉሯን ሪቫን እያስተካከለች። ግን ያልኩሽን አስታውሺ እሺ? ልዕልት የሆንሽው በዚህ ልብስ ምክንያት አይደለም። እናትሽ ደፋር ስለሆነች ነው እሺ? ፓሜላ ከክፍሉ ወጣች። ጥቁር ልክ የሆነና የሚያምር ልብስ ለብሳለች። ይህንን ልብስ ጄዚል በወጣትነቷ ትለብሰው ከነበረው ስብስብ ያስመጣችው ነበር። ልክ ተስማምቷታል። ሜካፑ የአመታት እንቅልፍ ማጣት ያስከተለውን የአይን ስር ጥቁረት ደብቆታል። ነገር ግን የአይኖቿን ብርሃን ሊደብቀው አልቻለም። ዝግጁ ነኝ አለች ፓሜላ። ድምጿ አሁን አይንቀጠቀጥም ነበር። ጄዚልም ተነሳች። እሷ ንጹህ ነጭ ልብስ ለብሳ ነበር። ይህም የያዘን ልማድን መቃወሟ ነበር። ዛሬ ስለ ሞት የምናለቅስበት ቀን አይደለም ፓሜላ። ዛሬ ህይወትን የምናከብርበትና ቤታችንን ከቆሻሻ የምናጸዳበት ቀን ነው። መቆለፊያው አለሽ? ፓሜላ ደረቷን ነካች። እዚያ ከልቧ በላይ በወርቅ መቆለፊያ ውስጥ የጁሊያን ትንሽ ፎቶ ተንጠልጥሏል። አዎ፣ እንግዲያውስ እንሂድ።
ትርኢቱ ያለ ዋና ተዋናዮቹ ሊጀመር አይችልም። የከተማው ካቴድራል በሰው ተሞልቶ ነበር። የከተማው ልሂቃን፣ የንግድ አጋሮች፣ ፖለቲከኞችና ሻምፓኝ ወይም ካሜራ ባለበት ብቻ የሚገኙ ጓደኞች የተቀረጹትን የእንጨት ወንበሮች አጣበውታል። በመጀመሪያው ረድፍ ላይ ካሊብ ቤልሞንት የሌለን ባን የሚጠርግ ይመስል ነበር። ከጎኑ ሌታሺያ ስልኳን በስውር ትመለከታለች። ምናልባት ጄዜል በሐዘን ብትሞት ኑዛዜው ለመነበብ ምን ያህል ጊዜ እንደሚፈጅ እያሰላች ሊሆን ይችላል። ቄሱ ስለ ጁሊያን ቸርነት ስብከት ጀመሩ። ካሊብ የምስጋና ንግግር ለማድረግ ወደ መድረኩ ወጣ። ጁሊያን ብሎ ካሊብ የሐዘን ድምጽ በማውጣት ጀመረ። ከአጋር በላይ ለኔ ወንድሜ ነበር። በውስጤ እሱን በማጣት የተፈጠረውን ባዶነት የእሱን ውርስ በታማኝነትና በቅንነት በመምራት ለመምላት እየሞከርኩ ነው። በቤተ ክርስቲያን ውስጥ የተስማሚነት ሹክሹክታ ተሰማ። በዚሁ ቅስፈት የካቴድራሉ 5 ሜትር ቁመት ያላቸው ታላላቅ በሮች በከፍተኛ ድምጽ ተከፈቱ። የፀሐይ ብርሃን ወደ ውስጥ ዘልቆ በመግባት የተሰበሰቡትን ሰዎች አይን ላፍታ አሳወረው። በበሩ ላይ 3 ሰዎች ታዩ። የጫማ ተረከዝ ድምጽ የካሌብን ንግግር አቋረጠው። ይህ የጦርነት ምት ነበር። የሰዎቹን አይን ሲላመድ በቤተ ክርስቲያን ውስጥ የድንጋጤ ትንፋሽ ተሰማ። ነጭ የለበሰችው ጄዜል ጭንቅላቷን ቀና አድርጋ ለማንም በማይታወቅ ቆንጆ ወጣት ሴት ክንድ ተደግፋና የዚችውን ወጣት ሴት እጅ ያዘች የሟች የጁሊያን አምሳያ የሆነች ሕፃን ነበሩ። ካሊብ መድረኩ ላይ እንደደነዘዘ ቀረ። ማይክሮፎኑ የተቆራረጠ ትንፋሹን ያስተጋባ ነበር። ጄዜል የኋላ ወንበሮችን አልፋ በመሃል መተላለፊያው መራመድ ጀመረች። ሹክሹክታዎችንና የሚጠቁሙባትን ጣቶችን ላብላ በቀጥታ ወደ መሰዊያው ወደ ካሊብ አመራች። አክስቴ ሲል ካሊብ በማይክሮፎኑ ተንተባተበ። ጭንቀቱም በመላው ካቴድራሉ ተሰማ። ዘግይተሻል። እነዚህ ሰዎች እነማን ናቸው? ጄዜል የመሰዊያውን ደረጃዎች ወጣች። ቄሱን ሳይሆን ካሌብን ተመለከተች። ማይክሮፎኑን በእርጋታ ግን በጠንካራ ሁኔታ ከእጁ ተቀበለች። ወደ ተሰበሰበው ሕዝብ ዞረች። በመቶዎች የሚቆጠሩ ሰዎች ይመለከቷት ነበር። ስላቋረጥኩኝ ይቅርታ አለች ጄዜል። ድምጿ ግልጽና ኃይለኛ ነበር። የወንድሜ ልጅ ስለ ታማኝነትና ስለ ክብር እያወራ ነበር። እኔ ደግሞ ስለ እውነቱ የምናገርበት ትክክለኛው ጊዜ አሁን ነው ብዬ አምናለሁ። ካሌብ ሊጠጋት ሞከረ። ጄዜል ተረብሻለች። እባካችሁ ከዚህ እናስወርዳት። ጄዜል እጇን በማንሳት አስቆመችው። ፓሜላን ላስተዋውቃችሁ አለች ጄዜል ከደረጃው ስር ቆማ ወደ ነበረችው ምራቷ እየጠቆመች። የልጄ ሚስት እና ማያ የልጅ ልጄ የጁሊያን ልጅ። በቤተ ክርስቲያን ውስጥ የግርምት ድምጽ ሞላ። ሌታሺያ በመጀመሪያው ረድፍ ላይ በንዴት ዘላ ተነሳች። ይህ ውሸት ነው ስትል ጮኸች። አጭበርባሪ ናት። ጄዜል በሐዘን ፈገግ አለች። ውሸት ማለት ባለፉት 5 ዓመታት የኖርንበት ህይወት ነው። ውሸት ማለት ጁሊያን በአደጋ ሞተ የሚባለው ነው። በካቴድራል ውስጥ የመቃብር ያህል ዝምታ ሰፈነ። መርፌ ቢወድቅ እንኳን ይሰማ ነበር። ጁሊያን ተገድሏል ስትል ጄዜል የካሌብን የተደናገጡ አይኖች እያየች ቀጠለች። የተገደለው በምዕራቡ ቀጠና በሚሰሩ ህንጻዎች ላይ ብልሹ ቁሳቁሶች ጥቅም ላይ እየዋሉ መሆኑን ስለደረሰበት ነው። ካሌብ፣ አንተ ሚሊዮኖችን ወደ ውጭ ሀገር አካውንቶች ለማዘዋወር ብለህ የገዛሃቸው እነዛ ቁሳቁሶች፣ ይህች ሴት አብዳለች። ካሌብ በንዴት ቀልቶ ጮኸ። ጥበቃዎች ከዚህ አስወጧት። የማይረባ ነገር እየተናገረች ነው። ጥበቃ አያስፈልግም። የሚያስፈልገው ፍትህ ነው። ልክ እንደ ሰማያዊ ምልክት የቤተ ክርስቲያኑ የጎን በሮች ተከፈቱ። የገቡት የቤተ ክርስቲያኑ አገልጋዮች ሳይሆኑ የክልሉ ጠቅላይ አቃቢ ሕግና 6 የታጠቁና ዩኒፎርም የለበሱ ፌዴራል ወኪሎች ነበሩ። ካሌብ መውጫ ፍለጋ ዙሪያውን ተመለከተ፣ ግን ምንም መውጫ አልነበረም። ካሌብ ቤልሞንት አለ አቃቢ ሕጉ። ድምጹ ያለ ማይክሮፎን ያስተጋባ ነበር። በትልቅ የገንዘብ ማጭበርበር፣ ገንዘብ በማሸሽ ጁሊያን ቤልሞንትን ለመግደል በማሴርና ትላንት ምሽት እነዚህን 3 ሴቶች ለመግደል በመሞከር ወንጀል ተይዘሃል። ቤተክርስቲያኑ በግርግር ተሞላ። ጋዜጠኞች ፎቶ ማንሳት ጀመሩ። ካሌብ ቄሱን ገፍትሮ ለማምለጥ ቢሞክርም እንኳን 2 ወኪሎች ወዲያውኑ ይዘው መሰዊያው ላይ ዘረሩት። ልቀቁኝ፣ እኔ ማን እንደሆንኩ አታውቁም እያለ ካሌብ በካቴና ሲታሰር ይጮህ ነበር። ጄዜል ማያ ከታች እያየችው ወደሱ ተጠጋች። እሱ ብቻ እንዲሰማት ብላ ጎንበስ አለች። ማን እንደሆንክ ጠንቅቄ ያውቃለሁ ካሌብ። አንተ እናትን ዝቅ አድርጎ የተመለከተና ገንዘብ ዝምታን እንጂ ታማኝነትን እንደማይገዛ
የረሳ ሰው ነህ። የገዛ ነፍሰ ገዳዮች የቅጣት ቅናሽ ለማግኘት ሲሉ ዛሬ ጧት አሳልፈው ሰጥተውሃል። ካሌብ ተጎትቶ ከቤተ ክርስቲያኑ ወጣ። ሌታሺያም በወኪሎች ተያዘች። ጥፋተኞቹ ሲወሰዱ ቤተ ክርስቲያኑ ውስጥ እንግዳ ባዶነት ቀረ። ጄዚል ማይክሮፎኑን መልሳ ያዘች። ድንጋጤ ውስጥ እንደሆናችሁ አውቃለሁ አለች። ብዙዎቻችሁ ምራቴን ስታዩ ቀላል ልብሷን አይታችሁ እንደምትፈርዱባትም አውቃለሁ። እኔም መጀመሪያውኑ እንደዚህ አድርጌ ነበር። ጄዚል ከመድረኩ ወርዳ የፓሜላን እጅ ይዛ አብራ እንድትቆም አደረገች። ይህችን ሴት ስሟን ለማጥፋት ሞከርኩ። በነፍሰ ጡርነቷ መንገድ ላይ ጣልኳት። እኔ በወርቅ ቤተ መንግስት ውስጥ እየኖርኩ የገዛ ደሜ ግን እንዲራብ አደረግኩ። ይህ የኔ ኃጢአት ነው። የቀረውን ህይወቴን ይህንን ካሳ ለመክፈል አውለዋለሁ። ጄዚል በእንባ ወደ ፓሜላ ተመለከተች። እኔ ቀዝቃዛ አበባዎችን ብቻ ሳስቀምጥ ይህች ሴት የልጄን መቃብር ስትንከባከብ ነበር። የእሱን ትውስታ በገንዘብ ሳይሆን በፍቅር ሕያው አድርገዋለች። እሷ ከማናችንም በላይ የቤልሞንትን ስም ለመሸከም ብቁ ናት። ቢሊነሯ ከትውልድ ወደ ትውልድ ሲተላለፍ የመጣውን የቤተሰቧን የአልማዝ ቀለበት አውጥታ በሁሉም ፊት ለፓሜላ አደረገችላት። ወደ ቤትሽ እንኳን ደህና መጣሽ ልጄ። አንድ ሰው ከኋላ ማጨብጨብ ጀመረ። አውቶቡስ ጣቢያ ያገኟቸው አያት የተባሉ ሰው ነበሩ። ከዚያም ሌሎች ተከተሏቸው። በሰከንዶች ውስጥ መላው ካቴድራል ቆሞ በደስታ ያጨበጭብ ነበር። የሚያጨበጭቡት ለገንዘብ ሳይሆን ለእውነት ነበር። ምክንያቱም ለመጀመሪያ ጊዜ መልካሞች አሸንፈው ነበር። ማያ ወደ እናቷና ወደ አያቷ ሮጣ ሁለቱንም አቀፈቻቸው። የሶስት ትውልድ ሴቶች በድል ተባብረው ታዩ። ከ6 ወር በኋላ የቤልሞንት መኖሪያ ቤት ዝምተኛ አልነበረም። በግቢ ውስጥ የልጆች መጫወቻዎችና ሙዚቃ ይሰማ ነበር። ጄዚል በቢሮዋ ነበረች፣ ግን አሁን ሰዎችን የምታባረርበትን ውል አትፈርምም። አዲሱ የማህበረሰብ ማዕከል በጀት ጸድቋል ስትል በስልክ ጠየቀች። አሁንም ቤት የጁሊያን ቤልሞንት ፋውንዴሽን በሚቀጥለው ወር በሳንታ ክሩዝ ይከፈታል። ነፃ የምግብ ማዕከል፣ የህፃናት ማቆያ እና ለሴቶች የህግ ምክር ይሰጣል። ጥሩ ነው አለች ጄዚል። ዳይሬክተሯ የምትፈልገውን ሁሉ ማግኘቷን አረጋግጥ። በእርግጥ ወይዘሮ ፓሜላ ልክ እንደርሶ በጣም ጥብቅ ናቸው ሲል ጠበቃው ሳቀ። ጄዚል ስልኩን ዘግታ በመስኮት ወደ ውጭ ተመለከተች። ፓሜላ ከአርክቴክቶች ጋር አዲሱን መጠለያ በተመለከተ እያወራች ነበር። ፓሜላ በምሽት ትምህርት ስትከታተል የቆየች ሲሆን አሁን የሪል ስቴት ግዛቱን በሰባዊነት የምትመራ መሪ ሆናለች። ማያ እጆቿ በጭቃ ተለውሰው ወደ ቢሮ ገባች። አያቴ ተመልከቺ ስትል አሳየቻት። ጄዚል ድሮ በምንጣፍ ላይ እድፍ ካለ ሰራተኛን የምታባረረው ሴት የሐር ልብሷ መቆሸሹ ግድ ሳይሰጣት ህፃኗን አቀፈቻት። ቆንጆ ናት የኔ ፍቅር፣ ደስተኛ ሆና እንድትኖር መልሰን ግቢ ውስጥ እናስቀምጣት። አያቴ ዛሬ መላኩን አባቴን ልናየው እንሄዳለን እንዴ ስትል ህፃኗ ጠየቀች። አዎ ዛሬ እንሄዳለን። በመቃብር ስፍራው አመሻሹ ላይ ጸጥታ ሰፍኗል። አሁን ከመቃብሩ ዙሪያ ቀዝቃዛ አበባዎች ብቻ ሳይሆኑ በመቶዎች የሚቆጠሩ የዱር አበባዎች ተተክለው ነበር። ጄዚል እና ፓሜላ እና ማያ በመቃብሩ ፊት ለፊት ተቀመጡ። ማያ በመቃብሮቹ መካከል እየሳቀች ትደንሳለች። ጄዚል ወደ መቃብሩ ተመለከተች። ጁሊያን ቤልሞንት ተወዳጅ ልጅ፣ ባልና አባት የሚሉ ቃላት ተጨምረዋል። ታውቂያለሽ ፓሜላ አለች ጄዚል። ሁልጊዜም ውርሴ ገንዘብና ህንጻዎች ይመስሉኝ ነበር። አሁንስ ስትል ፓሜላ ጠየቀች። አሁን ውርሴ ይህ እንደሆነ አውቃለሁ አለች ወደ ማያ እየጠቆመች። ውርሴ ፍቅርን መማሬ ነው። ስላልተሸነፍሽብኝ አመሰግናለሁ ፓሜላ። ወደ ህይወት ስለመለስሽኝ አመሰግናለሁ። ፓሜላ ፈገግ ብላ የጄዚልን እጅ ያዘች። ለኛ የተሻለ የወደፊት ህይወት ስለሰጡን አመሰግናለሁ። ካሜራው በዝግታ ወደ ሰማይ ይርቃል። የመጨረሻው ምስል በቤተ መንግስቱ ወይም ገንዘቡ ሳይሆን በመቃብሩ ስር የተቀመጠ በወርቅ የተለበጠ የአንድ ጊዜ መጠቀሚያ የዮገርት ኩባያ ነው። እውነተኛው ሀብት በባንክ ያለ ገንዘብ ሳይሆን ማዕበል ሲመጣ ከጎን ያለ ሰው ነው። ጄዚል ቤልሞንት በኩራት ምክንያት ሁሉንም ነገር ልታጣ ነበር። ነገር ግን በይቅርታ ምክንያት ዓለምን አሸነፈች። የተሰበረን ነገር ለመጠገንና ወደ ቤትሽ እንኳን ደህና መጣሽ ለማለት በፍጹም አይረፍድም። ውድ ቤተሰቦቻችን የዛሬው ታሪካችን በዚሁ ተፈጽሟል። ታሪኩን እንዴት አገኛችሁት? ወደዳችሁት? ምንስ ተማራችሁበት? በዚህ ታሪክ ውስጥ እናንተ ጀግና የምትሉት ማንን ነው? ጄዚልን ነው ወይስ ፓሜላን ወይስ የማያን አባት ጄምስን? እስኪ ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። ታሪኩን እዚህ ድረስ ከሰማችሁትና ከጨረሳችሁትም ጨርሻለሁ ያላችሁ ጻፉልን።
አንዲት የደግነት ተግባር የሰውን ህይወት ትቀይራለች ብላችሁ የምታምኑ ከሆነ ይህንን ቪዲዮ ላይክ እና ሼር በማድረግ ብዙ ሰዎች ታሪኩን እንዲሰሙበትና እንዲማሩበት አድርጉ። እንደዚህ አይነት አስደናቂ የሆኑ ታሪኮችን መስማት የሚያስደስታችሁ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።